እና ጋይዳንሱ ላይ ግን ለምን ልታዩ አልፈለክም? እስልምና ውስጥ ያለው ጋይዳንሶቹ ላይ በተለይ እነዚህ አቂዳው ላይ የተቀመጡ ነገራቶች እኮ ከየትኛውም ሪሊጅን በላይ የምትገዛቸው ናቸው። ማለት ከሳይንስ ጋር ሂጅ ማውራት ትችላለሁ፣ ከአግኖስቲክ ጋር ሂጅ ማውራት ትችላለሁ። የትም ቦታ ላይ ብሄድ አቂዳው ላይ አንከራከርም። ለምሳሌ አሁን አይ ከታይም ውስጥ ነው ብላ አንከራከርም። እኔ እናንተ ፈጣሪ ታይም ውስጥ ነው አትለኝም፣ ፈጣሪ ስፔስ ውስጥ ነው አትለኝም። አንተ አሁን እያልከኝ ያለ እስልምና ላይ ያሉት ጋይዳንሶች ዘ ቤስት ናቸው ያልከኝ ነው። ገብቶሃል? አዎ እኔ እንደዛ ነው ብዬ እላለሁ። አንተ ከጋይዳንሶቹ መካከል ትክክል አይደለም ብለህ ያሰብከው አለ ማለት? ከጋይዳንሶቹ መካከል ለምሳሌ ያሉት ጋይዳንሶች ሶሻል ጋይዳንሶች እኮ አሉ አይደል? ሶሻል ኢንተራክት ለማድረግ ሶሻል ሲጀምር ሪሊጅን ኢዝ ኦል አባውት ሶሻል ኢንተራክሽን ክሬቲንግ ማነር ፐርሰናሊቲ ላይ ምናምን። እሺ አንዱም ደግሞ ይሄ የሶሻሉ ደግሞ አጠቃላይ መሰረቱ ራሱ ትዳር፣ ይሄ ባልና ሚስት የሚባለው ትዳር ህይወት የሚባለው ጋር በጣም መሰረታዊ ነገር ነው ብዬ አስባለሁ። ለሶሻሉ ምንም ችግር የለውም፣ ምንም ጥርጥር የለውም። ትዳር ላይ ሲጀመር ስላገባው ሆነ አጋጣሚ ሜሪጅ ላይ ምን የተለየ ነገር አገኘ? እስኪ ንገረኝ። እስልምና ጋይዳንስ ካስቀመጣቸው ነገር ልንገርህ። በጣም የገረመኝ እንትን እያልኩኝ ማለት ነው፣ ባልና ሚስት ከተጋባ በኋላ በሙስሊም ማለት ነው ሴቷ ማለት ይሄ ፍቺ ምናምን ነገር በሚካሄድበት ጊዜ ሴቷ ዱዲ 5 ሳንቲም ማለት ነው የመውሰድ መብት የላትም፣ ማን እስካልፈቀደላት ድረስ፣ ባሏ እስካልፈቀደላት ድረስ የሚል አይቼ ነበር። ይህን እንዴት ታየዋለህ አንተ? ምንም ችግር የለውም። ስለሱ ጉዳይ ላይ ኤክስፕላኔሽን ከመስጠቴ በፊት ይገባታል እያልክ ነው አንተ አይደል? እንዴ ኤግዛክትሊ አትሊስት የብዙዎች እኮ የእስልምናን ይሄ የሸሪያውን ህግ ትተው የኢትዮጵያን ህግ ተከትለው ነው እየተካፈሉት ያሉት። አይ ቲንክ ማለት ነው አሁን ባለው ሁኔታ። ምክንያቱም ስታየው ባልና ሚስት አብረው እኩል ነው የሰሩት። ምን ማለት ነው? ባልየው ከውጭ እሷ ከውስጥ ሆነ እንጂ የበረንዳና እኩል ሰርተው አሁን እንዴት መሰለህ እዚህ ጋር ያው ኮኦርዲኔት ሆነው ነው የሰሩት ነው ባጭሩ። የትኛውም አይነት ንብረት ቢመጣ እሷ የቤቱን ከፍተኛውን እኔ ለምን መሰለህ ያሳለፍከው ባይ ዘ ወይ አልፈን እንዲፈለኩት ለምን መሰለህ ያስቀመጥከው ሞራል ቫልዩ በራሱ ጀጅመንታል አይደለም የሚለውን ነው እንጂ ሴት ልጅ ምንም አይነት ገንዘብ አታገኝም የሚለውን መረጃ ያገኘህበት ከየት ነው? ሶሪ ምን አልከኝ? ፎከስ ለሞራል ቫልዩ የሚቀመጥ ሐሳብ አይደለም ብዬ ነው እንጂ መልሼ ወዲያው የመለስኩልህ ይሄን ራሱ ሳንቲም አታገኝ የሚለውን መረጃ ያገኘው ከየት ነው? ያ ይሄን ከዚህ እንትጋን ያዩት አንደኛ ዶክተር ዛኪርን በጣም ይመቸኛልና ከሱ አይ ማስረጃ ቆይ አንድ ጊዜ አሚናዬ ክሌም ያረከው ነገር ማስረጃ ይፈልጋል። በመጀመሪያ አሁን እንደው የሐሳቤን አዳምጠኝ አንድ ጊዜ ዶክተር ዛኪር ጋር ከነበረው ኢንተርቪው ጋር ነው ያየው አንደኛ ማለት ነው። ይኸውልህ ሁለተኛ ምን አስቀመጥኩልህ መሰለህ እንደ ሞራል ቫልዩ ካስቀመጥ ነው እንደ ሞራል ቫልዩ ካስቀመጥ ነው የመለሰላትን መልስ ልንገርህ፣ ራሱ የመለሰላትን መልስ ልንገርህ። በጣም ይገረመኝ ማለት ነው። ማስረጃው የለህም? ዶክተር ዛኪርን የሰማሁትን ነው። ዶክተር ዛኪር ነው ማስረጃ እንዲያመን ጽሁፍ ኖ እኔ አሁን ያንን ራሱን ቃሉን ነን ማለት ነው አላየሁትም። እዚህ ሐዲስም ጋር እኮ አዳምጠኝ አሜናዬ። ስማኝማ ሶሳይቲው ላይ ለምሳሌ አንድ ጊዜ ፕሊዝ የኛ እና የወንድና የሴት ባዮሎጂካል ሮል ሶሳይቲው ላይ ይለያያል አይለያይም? ነው እሱን አይደለም። ቆይ ይለያያል አይለያይም? አንድ ጊዜ ቆይ አንዴ ይለያያል አይለያይም? መጀመሪያ እንድንግባባ ነገር ስህተት መሆኑን ንገረኛ መጀመሪያ እኮ እኔ የማወራውን ነገር አንዴ እንድታዳምጠኝ ፈልጌ ነው። ኦኬ አንደኛ መረጃ ላመጣህልኝ ግራውንድ እንያዛ መጀመሪያ መረጃ ላመጣህልኝ። እሺ መረጃ አምጣልኝ። መረጃ ላመጣው አንተ ነህ። እሺ መረጃ ይሄ ነገር ስህተት ነው ልክ። እሺ ጀስት አንተ ጀስቲፋይ አድርገው። ስህተት ከሆነ ስህተት ነው በለኝ። እዛ ላምጣ መረጃ ላመጣህም ስቲል መረጃ አምጣና እናውራበት እኮ። መረጃው እኮ የሚያስፈልገው እኔ እናንተ ካልተማመን ነው አይደል? ፎከስ አይ ያመጣውን ሐሳብ መረጃ ከሌለው ክሌም አታርገው። the first thing ካየም በኋላ በመፈረጃ ውሸት ነው በለኛ መጀመሪያ አንተ እኮ ያመጣው አንተ ያባረጋለሁ። የሆነ ነገር መረጃ ክሌም የምታረገው
መረጃውን እየነገርኩህ እኮ ነው። እንዴት መከራከር ማለት ዳዚስ ፎከስ እየነገርኩህ ያልገባኝ መረጃ ስጠኝና እናውራሻ ነገርኩህ እኮ መረጃውን እኔ ያገኘሁት አትሊስት ዶክተር ሳኪር ሲናገር ሰማሁት። በቲክቶክም ደግሞ እንደዚህ አይነት ነገር ከዛው ከራሳቸው ከሙስሊሞች ሰማሁ አልኩ። መረጃ ስጠኝና እናውራ አስጨርሰኝ እንጂ ፎከስ ኢሳንድ ወይ ነገርኩህ እኮ ነው። ይሄን መረጃ ሰማሁ። ይሄ ሰውም መረጃ ስለሆነ ማለት ነው። አንድ ሙስሊም ለኔ የሚናገረው ነገር እንደ መረጃ ስለሚይዘው ማለት ነው። አንብቦ ያየውን ባይ ዘ ዌይ አሚን እስከዛሬ አንተ ያለ መረጃ እስከዛሬ ብዙ ሐሳብ አምታል። እኔ እኮ ታዲያ እኔ ጥያቄን ስማኛ ታዲያ ፎከስ እሺ፣ አንተ ዝም ብለህ የምትፈልገው ነገር ዝም ልበል። እሺ፣ እኔ ምን አልኩህ መሰለ እኮ የነገርኩህ እኮ ነው። ከዶክተር ዛኪርም ወይም ሌሎች ከተናገሩ ዶክተር ዛኪር እኮ ዲን አይደለም እኮ ዲኑ ላይ ማስረጃ ስጠኝ። አሚን ፎከስ እዳዝም ማተር እሱ እኮ አልኩህ። እሱም በቃ እርሳው። እኔ እንደዚህ አይነት የመረጃ ሶርሶቼን ተዋቸው። ግን ሰማውኝና መጥቻ አንተን አንዲት ባልና ሚስት ማለት ነው። አንዲት ሚስት ከባሏ ጋር በምትፋታበት ጊዜ ባሏ እስካልፈቀደላት ድረስ ዱዲ ሳንቲም 5 ሳንቲም የመውሰድ መብት የላትም። መብቱ ማለት ነው። አንድ ነገር ክሌም ስታረግ እኮ አሚን በጣም ከባድ ነገር ነው። ታዲያ አንድ ያዳምጠኝ አሚን ሲሪየስሊ በጣም ስቴትመንት እኮ አይደለም አልጨረስኩኝም እኮ ስህተት እየሰራህ ነው። ለምን መሰለህ ስቴትመንቴን አልጨረስኩኝም። አረ ፎከስ ፕሊስ እንዴ ስቴት እያደረግከው እሺ፣ በጣም እየገረምከኝ እኮ ነው። እሺ አይ አይደለም እስቲ ታረከው እሺ እኮ አላስጨረስከኝም። እሺ ስለዚህ እኔ እንደዚህ አይነት መረጃ ስለሰማው ማለት ነው አንዲት ሴት ከባሏ ጋር ስትፋታ ዱዲ 5 ሳንቲም የመውሰድ መብት የላትም ባሏ እስካልፈቀደላት ድረስ የሚል መረጃ መጣው። ለማን ነገርኩ? ለአንተ። ይሄን መረጃ አንተ ውሸት ነው ወይንም ደግሞ ልክ ነው በለኝ፣ ወይም ደግሞ ከተናገርኩት ናሬት ያደረኩት ነገር እሱ ናሬሽንህ እንከን አለበት ስህተት አለበት በለኝ። ገብቶሃል አይደል? አዘርዋይስ ግን መረጃ አምጣ ካልከኝ አሁን እኮ ትንሽ ከባዱ ፓርት ምንድነው መሰለህ? እንደዚህ አይነት መጀመሪያ ሪፈረንስ የሚባል ነገር የለም። እኔ ምንም ነገር ሳቅ ሪፈረንስ የሚባል ነገር አለ። ሪፈረንስ አላነሳህም። ጥያቄ መስፈር ሪፈረንስ የለውም፣ ኮር ፖይንት የለውም። ዝም ብለህ ነው አንስተ ስዋፕ እያደረክ ያለው። ስለዚህ እንዴት ላውራ? መረጃ የሌለህን ነገር አይ ዝም ብለህ ንገረኝ ካልከኝ አው ዴፊኒትሊ ቮይድ የሆነ ነገር ነው። ምንም ጥያቄ የለውም። ላይ ማርግልኛ ይሄ ነገር የተናገርኩት ስህተት ነው በለኝ። ይሄ እኮ ሶ ሲምፕል። ይቅርታ አንዴ እኛንም ማሳተፍ ስህተት ነው ካልኩ አንዴ አልሰማኸኝም መሰለኝ። አሜን ይቅርታ ፎከስ አንዴ ይቅርታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባቢ እንዴና ሁሉ ሰላም። እኔ አሁን ለምሳሌ አሜን ባመጣው መረጃ ላይ አይዲያ የለኝም። ፎር ኤግዛምፕል እንደዚህ እንደሚል አላውቅም። ስለዚህ ከአሜን ሪፈረንስ እፈልጋለሁኝ። ፎከስ ሊያውቅ ይችላል። ኦኬ እኔ ግን አንተ በምትለው ክሌም ላይ አሁን ማለት ነው አይዲያው የለኝም እና ምን ላይ ነው እንደዚህ የሚለው? ዶክተር ዛኪር የኔ ሪፈረንስ አይደለም። ኦኬ እኛ ማስረጃችን ቁርአንና ሀዲስ ነው። ከዛ በኋላ ኢጅማዕ ዑለማ የምንለው ነገር አለ። ስለዚህ ከቁርአንና ከሀዲስ እንደዚህ የሚል ነገር አንተ ማስረጃውን አይተህ ከሆነ ለእኔ ንገረኝ። ኦኬ ምክንያቱም ልማርበት ስለሆነ ማለት ነው። በርደን ኦፍ ዘ ፕሩፍ ደግሞ የሚሆነው ማን ነው? ክሌም ያደረገው ሰው ጋር ነው። አንተ የሆነ ነገር አምጥተህ በርደን ኦፍ ዘ ፕሩፍ ኦን ዘ አዘር ፐርሰን ማድረግ አትችልም። ገብቶሃል አይደለ? ክሌም ያደረግከው አንተ ነህ። ዘ ሆል በርደን ኦፍ ፕሩፍ አንተ ላይ ነው የሚወርደው። ገብቶሃል? እኛ ወንድሞቻችን ያውሩ ብለን ነው እዚህ የተቀመጥ ነው። ስለዚህ እየገባኝ እንዲሆን እኔም እንድማርበት እንደዛ ብታስኬዱስ ደስ ይለናል። ኦኬ ፎከስ እንደዛ ብታደርጉልን አሪፍ ይመስለኛል። ትክክል። አይ ቲንክ እኔም እንደዛ ነው የምለው። ብዙ ጊዜ አሜን እንደውም የሚታወቀው ፕሩፎች ይዞ ማውራት ነበር። አሜና ዛሬ እንዴት ነው ያለ ፕሩፍ ግን ክሌም ማድረግ ትክክል ነው ትላለህ? ፕሩፍ ብሰጠን አሪፍ ነው። እስኪ
ለምንድን ነው ፎከስ የምታጣመው ግን የማወራውን ነገር? እኔ እኮ እያልኩ ያለው እንደዚህ አይነት መረጃ ሌላሱም ራሱ ኮሜንት ሰጠህ እኮ እንዴት ነው አይደለም? ፎከስ ሲሪየስ ነው ማውራት። አሁን ምንድነው ማድረግ ያለብህ ሰላም ሜና? እንደዚህ ነው ማድረግ እንኳን ማለት ነው እንደዚህ ነው ማድረግ ያለብህ። ይሄን ጥያቄ እኮ ዛሬ እንደዚህ ነው ማድረግ ያለብህ። እንደዚህ ነው ማድረግ ያለብህ። ኖ ይኸውልህ፣ አንደኛ እያወራው በጣም ነው መሀል ላይ የምትገባው። በፍጹም ልታዘራ ያልፈለክም አይደል ነው ለምን እንደውም ማለት ነው። እኔ ያልኩህ ነገር ችግር የለም ጨርስ። አሜን። ቅድም አስጨርሼ ነበር። አንዲት ባልና ሚስት ሲፋታ ሴት ያለ ባሏ ፈቃድ በስተቀር ዱዲ ሳንቲም 5 ሳንቲም ይዛ የመውጣት መብት የላትም ይላል እስልምና በህጋችሁ መሰረት ማለት ነው። ስለዚህ ይሄ ነገር ልክ ነው ወይንስ ስህተት? ልክ አይደለም ውሸት ነው ካልከኝ ኦኬ፣ ይሄን ክሌም ስጠኝ አንተ። ገብቷል? ምክንያቱም ይሄን ነገር ራሱ ሲናገር የሰማሁት ዶክተር ዛኪር ስለሆነ እሱ ብቻም ሳይሆን ሌሎችም ሙስሊሞች ይሄን ነገር ሲናገሩ ስለሰማው፣ ይሄ ለኔ ማስረጃ አይደለም መረጃ ነው ለኔ ማለት ነው። ገብቷል? አንተን ለማስረዳት ደግሞ እንዳልከው አንተ እነሱን እንደ ሪፈረንስ ፍሬም ስለማትጠቀማቸው እነሱ ያሉበትን ማስረጃ ሐዲስም ጋር ይሁን ቁርአን ላይ ማለት ነው ኦኬ ሂጄ ዲጋፕ አድርጌ አመጣላለሁ። ምክንያቱም አክሲደንታል የሆነ ጥያቄ ስለሆነ ወይም ደግሞ አክሲደንታል የሆነ ውይይት እያደረግን ስለሆነ ቀጥታ ሙሉ ለሙሉ ተዘጋጅቼበት ስላልሆነ የመጣሁት ማለት ነው በዚህ ዙሪያ። ስለዚህም አይደለም ስናወራ የነበረ ኮምፕሊትሊ ማለት ነው ስለ እያንዳንዱ ነገር መረጃ ይዤ የምሰበስብ አይነት መሄድ ሰው ስላልሆንኩ ማለት ነው። አሜን። ምን መሰለህ ማለት ነው ስኮላር እንኳን ሲጠቀስ ማለት ነው የስኮላር ስራ አብሮ መጠቀስ አለበት። እሺ ካልሆነ ያው እንደ ማስረጃ አይቀርብም። እንትና እንደዚህ ያምናል ማስረጃ ሊሆን አይችልም። ግን የዛን ሰው ማስረጃ አብረህ ታቀርባለህ የተናገረበትም ማለት ነው። እና በዛ መንገድ ነው ኤቪደንስ። እኔ ክሌም አድርጎ ነው ያልኩትኝ። እናንተ ክሌም ማድረግ ምንድነው ያስፈራችሁ ነገር? እኛ ለምን እናደርጋለን? ሐሳቡን እኮ ያመጣው አንተ ነህ። ያ ሐሳቡን አመጣሁት እንደ ጥያቄ። እሺ እኮ አንተ እኮ ታዲያ አስደግፈህ ነው እኮ ማውራት ያለብህ ማስረጃ ያመጣውን ነገር። እሱ የጠየቀኝ ጥያቄ ነበር አይደል? ፎከስ መጀመሪያ እስኪ ከእስልምና ካለው የማህበረሰብ ምናምን ህይወት አንተ ልክ አይደለም ተገቢ አይደለም ብለህ የምትለውን ነገር ንገረኝ አለኝ አይደል? ከዛ በኋላ ይሄ እንደዚህ ይባላል፣ ስለዚህ ይሄንን አልቀበልም አልኩት አይደል? ማስረጃ አለኝ። አትሊስት እኔ ይሄን ነገር የሰማሁት ሞር ዶክተር ዛኪር ታዋቂ ነው። እሱ በጣም ለኔ ብዙ መረጃዎችን የማገኝበት ስለሆነ ማለት ነው ከእሱ አንጻርና ሌሎችንም ደግሞ ሙስሊሞች ሲናገሩ የሰማሁት ነገር ነው። ስለዚህ ከዚህ አንጻር ተናገርኩኝ አይደል? ኖ ውሸት ነው ማለት እኮ ይችላል፣ ወይም ደግሞ ልክ ነህ ብሎ እኮ መቀጠል ይችላል። ራሱ መረጃዋን ብቻ ነው የምፈልጋት ከሆነ ኦኬ ሌላ ቀን አመጣለታለሁ። እነዛማ ውይይት አይሆንም። አሁን አንድ ሙስሊም የነገረን ወይም ደግሞ ከአንድ ሙስሊም የሰማውን ራሱ እንደ ሀሳብ ማቅረብ አችልም። እንደ ስኮላር ስራ ከሆነ ወይም ደግሞ ሀሳብ መረጃውን ራሱን ከፈለከው ችግር የለውም። መረጃውን ራሷን ቃሏን አለቻ መረጃውን ማቅረብ ማስረጃ ነው ማቅረብ ያልቻለ። ዛሬ በዚህ ዙሪያ ልናወራ ነው ተባብለን ስላልመጣን ገብቷል። መረጃውን አመጣላለሁ ሌላ ቀን ማለት ነው። እንደዛ ነው የሚኖር ስላልኩኝ ማለት ነው። ረጅም ሰዓት ዝም ያልኩትም አሚና እንትን ስለተጫነኝ ነው። ሪያን አፉ በላይ አሁን ጨረስክ አይደል? እንትን አልከኝ ባይ ዘ ዌይ ሼማ ሲያስከኝ ማለት ፕሬስ አደረኩት እንደ ምናምን እያልኩኝ ነውና የሆነ ነገር የሆነ ሐሳብ ስታነሳ የሆነ ነገር ክሌም ስታደርግ አሚን እንዲህ ነው ብዬ የሆነ ሐሳብ ሳመጣ ለማነሳው ነገር መረጃ ያስፈልገኛል። አለበለዚያ በጣም ስተት ነው። ያውም ደግሞ የሆነን ክሌም የምታደርገው ነገር የሆነን አይዲዮሎጂ ሮንግሊ ኤክስፕረስ የሚያደርግ ነገር ማለት ነው። የሆነን ሰዎች እምነት ወይም ፌት ሮንግሊ ዲተርማይን የሚያደርግን ነገር ክሌም ስታደርግ ያለ መረጃ ሲሆን በጣም ስተት እና ከዛ አንጻር ነው በተደጋጋሚ ለማስቆም የሞከርኩት። ግን አንተ መጨረሻ ላይ ሐሳቡን ጨርሰህ ለማውራትም ምንም አልገደበህም። በጣም ስተት ነው ባይዘው አሜን የሰራው መረጃ በሌለህ ነገር ላይ በዚህ ልክ ተዳፍረህ አውርተህ ከዛ ደግሞ መረጃ የለኝም ብሎ ደግሞ እሱንም እንደ ትክክል ማንሳት እኔ ትክክል አይመስለኝምና መረጃም ይዘህ ብትመጣ በእርግጠኝነት መረጃ የምታገኝ አይመስለኝም። ስለዚህ ይዘህ ስትመጣ እናወራለን። ሌላ ምን የተለየ ነገር አገኘ እስልምና ላይ? አይ ከዛ በፊት ግን አሚን ታወራለህ። እሺ መረጃ አለ። አሚን ልጠይቅህ አጭር ጥያቄ።
አሁን አንተ ስታወራ ዶክተር ዛኪርና አንዳንድ ሙስሊሞችን ሲያወሩ ሰምተህ ነው ስታወራ የነበረውና ፎከስ እዚህ ጋር እስልምና እንደዛ አይደለም የሚለው ብሎ ቢልህ ሌላ ቤት ገብተህ እስልምና እንደዚህ ይላል ብለህ ልትከራከር ነው? ኖ አሁን ዶክተር ዛኪር ኮይስ አይ ቲንክ አሁን ዶክተር ዛኪር ሲናገር ማለት ነው የመረጃ ሰው ነው። አትሊስት ያለ መረጃ አይናገርም የሚል እምነት አለኝ በዶክተር ዛኪር ማለት ነው። በተቻለ መጠን ሲናገር ማለት ነው። ከሱ አንፃር ፎከስ ያለ መረጃ ሊያወራ ይችላል ብለህ ትጠራጠራለህ? ፎከስንም እስከማውቀው ድረስ ማለት ነው ብዙ ጊዜ በመረጃ ላይ ተደግፎ ስለሚያወራ ማለት ነው። እሱንም ገብቷል። ስለዚህ አይልም ብሎ ቢልህ ነገር አይልም ብሎ ቢልህ ሌላ ቤት ገብተህ እስልምና እንደዚህ ነው ብለህ ልትከራከር ትችላለህ ማለት ነው። መጀመሪያ ነው አይደለም ክሌሙን ነው እኔ የምፈልገው። እኔ መጀመሪያ ክሌም ካደረገልኝ እንዳልከው አይልም ካለኝ ማለት ነው ኦኬ ዶክተር ዛኪር ታዲያ የትኛው መረጃ ይዞ ነው እንደዛ ያለ ብዬ ዲጋፕ አድርጌ ያንን ራሱ አመጣለታለሁ። ፎከስን ስለማቀው ማለት ነው። ፎከስን ስለማቀው ያ በውስጥ መስመር ልክለታለሁ ከፈለገ። ገብቶሃል አይደል? አይ ጥሩ ነው። ምክንያቱም ብዙ ጊዜ ስታወራ ርዕስ ይዘህ ከሆነ በዛ ርዕስ ዙሪያ የራስን መረጃ በስነ ስርዓት አደራጅተህ ይዘህ ትመጣለህ አይደል? አሁን እዚህ ጋር ግን ስገባ ሲወራ የነበረው ሌላ ነው አይደል? ቶታሊ በጣም ብዙ ነገሮችንም ዳስሰናል። አሁን ስለ እያንዳንዱ ነገር መረጃ 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 አይባልም። የጋራ የሆነ አሁን ለምሳሌ ኢትዮጵያ ማለት በአፍሪካ ቀንድ ነው የምትገኝ። የኢትዮጵያ ዋና ከተማ አዲስ አበባ ናት ለሚባለው ለምሳሌ መረጃ አምጣ ብትለኝ እኔ ይገርመኛል አንዳንዴ ለእያንዳንዷ ነገር ማለት ነው። መረጃ 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 የሚባል ማለት ቅድም ስናወራ ነበር። ለምሳሌ ሉሲ አርዲ ምናምን መረጃ የሚባል ነገር አልመጣም፣ አልተጠያየቅንም። ጀስት አዜ ኮመን ኖሌጅ ስለሆነ ማለት ነው። ይሄንም እንደዛ ነው የጠየቅኩት። ምክንያቱም አትሊስት ዛኪር እንደዛ ከመለሰበት አዜ ኮመን የሚታወቅ አይነት ነገር ሆኖ ስለታየኝ ነው። እሱ ብቻ ዛኪር ብቻ ሳይሆን ሌሎችም ሙስሊሞች ሙስሊም አስተማሪዎች ማለት ነው እነሱ ሲናገሩ ስለሰማው አዜ ኮመን አንድ ደቂቃ ትሰጠኝ? አሜን ትቀጥላለህ። ልወጣ ነው። አንድ ደቂቃ ስጠኝ። አሜን ይኸውልህ በእስልምናችን ላይ ዝም ብዬ አጠቃላይ ጀነራል ኢንፎርሜሽን ልንገርህ። በዲናችን ላይ አንድ ነገር ማለት ነው ኢቭን አንተ ያመጣኸው ነገር ማለት ነው ክሌም ያደረግከው ነገር እውነት ቢሆን እንኳን ፕሮባብል ኮዝ አለው። ኦኬ መጀመሪያ ፋውንዴሽኑ ምንድን ነው የሚለው? ኦኬ እስልምና ላይ ሴት ልጅ ስትገባ እንዴት ነው መጀመሪያ ገንዘብ እዛ ሜሪጅ ላይ ኢንቨስት የሚያደርገው ማን ነው? ወጪ ከቨር የሚያደርገው ማን ነው? ሴት ልጅ ሀፋፍ ትጠየቃለች? 50-50 ነው የምትገባው ወይስ ደግሞ 100% ወንዱ ነው ትዳሩ ላይ ኢንቨስት ሲያደርግ የነበረው? ኦኬ ከዛ በኋላ ሴት ልጅ ምን ስታደርግ የእሷ ይሆናል፣ ወንድ ልጅ ምን ሲያደርግ የእሱ ንብረት ይሆናል። እያንዳንዱ ነገር እዚህ ጋር መጨረሻ ላይ ቁንጽል ሀሳብ ስላመጣ ብቻ በዛ ተንተርሰን አንሄድም። ፕሮባብል ኮዝ አለው። ከዛ በኋላ ደግሞ የሴቷና የወንዱ ደግሞ ሬስፖንሲቢሊቲ ፕሮቫይድ ሲያደርግ የነበረው ማን ነው? እያንዳንዱ ነገር ታይቶ ነው እዚህ ፖይንት ላይ ብትመጣ ራሱ ማለት ነው። ተግባብተናል አይደለ? ፍርድ ቤት ሄደህ ማለት ነው አንድ ነገር የኔ ነው ብለህ እንዲፈረድልህ ለማድረግ ያንተ መሆኑ መጀመሪያ ሶርሱ መገኘት አለበት። በዛ ቢዝነስ ላይ ማንኛውም ኢንተራክሽን ላይ ያንተ አስተዋጽኦ ምን ነበረበት? ተግባብተናል አይደለ? ለምሳሌ ማለት ነው ጀስት ኤግዛምፕል ነው የምነግርህ። አንተ ቅድም ያልከው ነገር ትክክል ነው አይደለም? አይደለም። የሆነች ሴት አገባች። ኦኬ ይሄ ኢንቨስትመንት ነው። በዛ ኢንቨስትመንት ውስጥ ከ10 ዓመት በላይ ከ20 ዓመት በላይ ኢንቨስት ሲያደርግ የነበረው ወንዱ ነው። ኦኬ ስለዚህ የራሷ ገንዘብ የራሷ ድርጅት ዳር ላይ ተቀምጦ 5 ሳንቲም ፕሮቫይድ አላደረገችም። ይቺ ሴት ለምሳሌ ምንም አይነት 5 ሳንቲም ፔኒ ፕሮቫይድ አላደረገችም እዛ ቤት ውስጥ። ተግባብተናል? የእሷ ንብረት የእሷ ሆኖ ነው የቀጠለው። ሶ አት ኤንድ ኦፍ ደ ዴይ ምንም አይነት ችግር ሳይገጥማት ኦኬ እሷ ላይ ፕሮቫይድ የሚያደርገው ነገር ሳይቀንስ ምንም ነገር ሂዝ ፕሮቫይዲንግ አባውት ኤቭሪቲንግ። ስለዚህ ሌባ ነች ማለት ነው።
ሌብነት እየደገፍን ነው ማለት ነው። ኦኬ ሌትስ ሴይ ቻይልድ ሰፖርት እኒ ኦኬ ልጆች ወልደው ነው የተፋቱት እንበል። እሷ መልታይ ቢሊዮነር ነች፣ አንተ ደግሞ you have like a 10K or 6 figure. Imagine የሴት መኒ የሴት ነው ተብሎ 7 ልጅ አንተ በ10 ሺህ ብር በ20 ሺህ ብር ታሳድጋለህ። Is it fair for you? ገብቶሃል? ስለዚህ እያንዳንዱ ነገር ምንድን ነው አግሪመንታቸው ምንድን ነው ፋውንዴሽኑ ምን ይላል ከምን አንጻር እዛ የመጨረሻው ኮንክሉዥን ላይ ደረስን የሚለው ነገር መታየት አለበት ለማለት ነው። ኦኬ አመሰግናለሁ። በዚህ ብቻ አይደለም በእያንዳንዱ ነገር ላይ ነው። ይሄ ሐራም ነው ይሄ ሐላል ነው ሲባል ኔጌቲቭ ሳይዱን ነው ያየሽው። ኔጌቲቭ ሳይድ አሜን ይቆይ ነው ያልሽው ነገር እኮ ገብቶሃል አይደለ? አንተ ለምሳሌ ኦኬ እዚህ ትዳር ውስጥ ስለሆንኩኝ ይሄንን ይዤ መሄድ እችላለሁ ምናምን አይደለም። የሆነን ነገር ስንናገር አታክ ለማድረግ ወይም ደግሞ ኔጌቲቭ ሳይዱን ለማምጣት ሳይሆን ሪሊ ዱ ዩ አንደርስታንድ ያንን ነገር በእውነት ለመረዳት ፈልገህ ነው ወይ ነው። ገብቶሃል አይደለ? ሶ አንተ ኔጌቲቭ ፓርቱን የጀመርከው አንድ ዱዴ አታገኝም እያልክ የተበደለች አስመስለህ ነው ያወራኸው። ኦኬ አንደኛ ስህተቱ እንደዛ የሚል ነገር አሳየን ስትባል አታሳይም። እሺ ችግር የለውም ሐሰን ያወራ የምትሉ እሺ ሐሰን ቀጥል። እሺ በቃ ሶሪ እንዴ ሚዩቴን አንስቼ ነው ወይስ እንደግ መግባቴን አላወቅኩም። ቀጥይ እህትዬ ቀጥይ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? እንዴት አደራችሁ? ባቢ እንዴት ነህ? ምን ላይ እያወራችሁ ነው? የሆነ ሱቅ ገብቼ ባለሱቁ ያዘኝና መመለስ አልቻልኩም። ሲወራ የነበረውን አንድም አልሰማሁም። ባቢ ጸጥ ካልኩበት ረጅም ሰዓት ሆኖኛል። ወደ ጥያቄ አንስቶ ነበረ። ሰላም ብያለሁ። ያሴው ጥያቄ አንስቶ ነበርና እኔ አይደለም ከታች ያወራ ስላሉ አብሽሪ ቀጥል ብትጨርስበትም በዛው ደግሞ ያው ቻይልድ ሰፖርት ላይ ወንዱ ኢንቻርጅ እንደሆነ ንገሪው እግረ መንገድሽም ማለት ነው። ኮኒክ ጨርሽ። እሺ ወንድሜ፣ አይ ኮሜንት ወንድሞቻችን ያወሩ እያሉ ስለሆኑ ነው። ኤኒዌይስ ለማለት የፈለኩት አሜን you started from the negative side so I have to go with your flow. the negative side ነው የጀመርከው። እስልምና ለሴት ልጅ ምን እንዳደረገላት ምን አይነት አስተዋጽኦ እንደተደረገልን እስልምና ውስጥ እንዴት ተመቻችተን እንደኖርን ሴቶች you didn't mention that. you started from a negative side I have to go with the flow. ስለዚህ እያልኩ ያለሁት ምንድነው እንደንትን ሳይሆን ይሄ እኔ አሸንፋለሁ አንተ ይሄ ትክክል አይደለም ሳይሆን there is a foundation. አንድ ድርጅት እንኳን ስትገባ there are rules and regulation አለው። ያን rules and regulation አንተ ተከትለህ አሟልተህ ስትሄድ መብትህን ሙሉ በሙሉ ታስጠብቃለህ ማለት ነው። ኦኬ ከዛ በኋላ ያ ፋውንዴሽን ወይ ደግሞ ያ ድርጅት ያስቀመጠውን rules and regulation ደግሞ ስትጥስ even ፋውንዴሽኑ ላይ አንተ ይሄን ያክል ፐርሰንት ቤኔፊት አለህ ቢባል እንኳን rules and regulation ስላበላሸህ ብቻ you have to face the consequences. ገብቶሃል? ያንን የውሳኔህን ውጤት ማግኘት አለብህ። ሶ እኔ እያልኩት ያለሁት ምንድን ነው ያቺ ሴት ኢቭን ነው የምልህ ማስረጃ አልሰጠህንም። ያገኘነው ተጨባጭ ማስረጃ የለንም። መረጃ ማስረጃ አይሆንም ይባላል ሰምተህ ከሆነ መረጃ ማስረጃ አይሆንም። ሩመርስ ሊሆን ይችላል። የተሰማ ሩመርስ በሙሉ ደግሞ ማስረጃ አለው ማለት አይደለም። ኢቭን ኢፍ ትክክል ቢሆን እንኳን ብዬ ነው የተነሳው። ትክክል ቢሆን እንኳን እንዴት እዛ ፖይንት ላይ ደረሱ? ላይክ አይ ሴድ ለምሳሌ እስልምና ላይ መልታይ ቢሊዮነር ብትሆን እንኳን ኦኬ እዛ ሜሪጅ ውስጥ 5 ሳንቲም ኢንቨስት እንድታደርግ አትገደድም። አፍተር ደ ዲቮርስ ራሱ ማለት ነው 7 ልጅ ቢኖራቸው 8 ልጅ ቢኖራቸው አሁንም ቢሆን በርደኑ ያለው ወንዱ ልጅ ጋር ነው።
why is she gonna take half of the money that she didn't work on it? ያልሰራችሁን ገንዘብ ይዛ ሄዳ ልጆቹን በምን ሊያሳድግ ነው ይህ ሰውዬ? even if it is true, logically just እንደ ሰው አስበው፣ እንደ ሰው ማለት ነው። እና ሁሌም ስንጀምር ከኔጌቲቭ ሳይዱ መሆን የለበትም። እስልምናኛ ለሴቶች የሰጠው መብት በትዳር ውስጥ ምን ያክል ቦታ እንዳለን ፕሮቫይድ አናደርግም፣ በርደን የለብንም፣ ፊቲ የሚባል ነገር የለም፣ ቻይልድ ሰፖርት የለብንም። ከዛ አንጻር ሴቷ እንደፈለገች ቺት አድርጋ እንደፈለገች የፈለገችውን አውጥታ 7 ልጅ አስቀምጣበት ሄዳ ገንዘቡን ልካፈል ብላ ፍርድ ቤት ብትገትረው that's not fair, even በዓለማዊ ህግ ማለት ነው። ፕሪናፕ አግሪመንት ላይ እንኳን ብንሄድ ማለት ነው፣ አይደለም እስልምና ላይ ማለት ነው። ሶ ሁሌም ከኔጌቲቭ ሳይዱ ከምንጀምር ከፖዚቲቭ ሳይዱን ጀምርና how did we reach that point፣ እንዴት እዛ ፖይንት ላይ ደረስን የሚለውን ለማየት ይረዳናል ማለት ነው። ግን አሁንም ቢሆን የምጨምርልህ ነገር ማለት ነው፣ አሰልች እንዳይሆን ንግግሬ፣ መረጃ ማስረጃ አይሆንም። ሩመርስ ይባላል እሱ፣ በቃ ሩመርስ ነው። ክርስትና ላይ እኮ እንዲህ ይባላል፣ እስልምና ላይ እንዲህ ይባላል ምናምን፣ እኔ ለሴቷ ተቆርቋሪ ነኝ ምናምን። let's just leave it that ቁርአንና ሐዲስ ምን አለ? አሁን አንቺ ላልሽ ማስረጃ አለሽ? እሺ ንገሪኝ። አይደለም አሁን ዝም ብለሽ እኔ ምን አልኩ መሰለኝ፣ መረጃ የሚለው ላይ ከማውራት በፊት አንቺ እስካሁን ለተናገርሽ ማስረጃ of course አሁን አለ ደጅሽ ላይ ንገሪኝ። አውጪልኝ እስኪ። አይደለም ምን መሰለህ አሰኒ፣ ማስረጃ ነው የሚሉትና ማስረጃውን አልተዘጋጀሁበትም አልያዝኩትም ማለት ነው። ጀስት ሪፒት የሚደረገው ነገር ወዳዝ ፈለግሻውን ወጥቼ አመጣልሻለሁ አልኩኝ አይደል? አንድ ሰው ሙስሊም ያልሆነ ሰው ይሁን ሙስሊም ሰው ለሌላ ለተቃራኒ ወገን ጥያቄ መጠየቅ ይችላል። ጥያቄውን ጠይቆ የሚመለስለትን መልስ ቢቀበለውም ባይቀበለውም ቢያቅለሸልሸውም ባያቅለሸልሸውም አመሰግናለሁ ብሎ መለያየት ግድ ነው። ገባክ አይደለ? አንድ ሰው እስልምና ላይም ጥላሸት ይቀባል፣ ያንኛውም ደግሞ በተቃራኒ ሌላው ላይ እንደዚህ ጥላሸት መቀባባት አለ። ይሄንን ነገር ትተን እስልምና ላይ ኔጌቲቭ ነው ወይም በኔጌቲቭ አይን የምታዩትን ነገር እያንዳንዱ ነገር ሙስሊሞችን ጠይቁ። ህይወቱን ደግሞ ከወንዶችም ከሴቶችም እስልምናን ህይወቱን የሚኖሩ ሰዎች አሉ። ገባክ አይደለ? ህይወቱን እየኖሩት ሴቶቻችን ህይወቱን እየኖሩት አይ እናንተ የምትኖሩት ህይወት ልክ አይደለም ብሎ ማን ነው ሊወቅስ የሚችለው በምድር ላይ ያለ ሰው? ወይም እናንተ ሴቶች ሙስሊም ሴቶች ያላችሁበት የህይወት ዘርፍ የሚመች አይደለም፣ ይጎረብጣችኋል፣ ይኮሰኩሳችኋል ብሎ ሊናገር የሚችል ማን ነው? እየጎረበጣቸው እንደሆነ እነሱ መናገር ስለማይችሉ ነው? እንዳይናገሩ አፋቸው ተሸብቦ ነው? ገብቶካል? ጥያቄ ካለ እስልምና ላይ ማንኛውንም አይነት ጥያቄ ካለ ጠይቀን እኛ እውቀቱ ካለን እናስተናግድ ጥያቄ። ገባክ አይደል? አሜን። ያው ብዙ ጊዜ እናወራለን፣ ግን ስናወራ ደግሞ ከግለትና ከስሜት ወጥተን እስልምና ላይ ጥላሸት ከመቀባት ወጥተን በእውቀትና በስነ ምግባር ብናወራ የተሻለ ነው። ወጣ እንዴ? አሜን። ተመልሰናና የተነሳውን ነገር የሚቋጭ ከሆነ እንቋጨው። አይ በዚህ ጉዳይ እኔም ጠይቀዋለሁ። ማነሳው ጥያቄ አለ። ከኔ ጋር ተፋታ ሄዳ የምታገባው በለጠ በእኔ ብር መኪና ተግዛበት ማለት እኔ ራሱ አልቀበለውም። ስለዚህ ናና አሚንዬ እናውራበት። ትንሽ ጥሩ ሀሳብ እየተነሳ ነው። እንደውም ቀጥል። ያሴው ጨርሳል። አይ እኔ አንዳንድ የሚገርመኝ ማለት ነው አሁን ባቢሎን እያሳለፈው ያለው ህይወት ለናሙና ነው። ባቢሎን እያሳለፈው ያለው ህይወት ለባቢሎን ተራሰው እኛ እዚህ ጋር ሶሻል ሚዲያ የምናውቀው ሰው ይቅርና ማለት ነው
ወላጆችህ ራሱ መጣው አይ ባቢሎን ልጅ ሆይ እየኖርከው ያለ ህይወት በጣም የሚጎረብጥ ነው፣ ጠጠራማ ዘመን ላይ ያለ ነው። ስለዚህ የእነሱ ምስክር ነው። ኦኬ እኔ ተመችቶኛል ብላ ካለች ማን ነው አልተመቸሽም ብሎ ሊከራከራት የሚችለው? እኔ ይገርመኛል በጣም። ለሌላውም ደግሞ ያሉበት ህይወት ከተመቻቸው በቃ እናመሰግናለን፣ ይመቻችሁ እናንተ እና መገፋፋቱን እንተውና በእውቀት ይወራ። አሪፍ ነው። ጥሩ ሲወራ ነበረ። በነገር ላይ ያሲው ቅድም ጥሩ ሀሳብ እየተወራ ነበረ። መጨረሻ ላይ ጥያቄ ሲነሳ ትንሽ እንትን ስላደረገው ነው አሜን እንጂ በቀላሉ ቢያሳርፈን በጣም አጭር ነበረና ሰላምዲን ቀጥል እስኪ ማውራት ፈልጋል ከቅድም። እሺ ቲንክ ሰማና ሰላም አለይኩም ወራህመቱላሂ ወበረካቱ። ባቢ ሁላችንም ሰላም ብያለሁ። ስሰማ ነበር ማለት በመጀመሪያ ደረጃ ደስ ያለኝ ነገር ምንድነው ፎከስ ሲጠይቀው በአምላክ ሐሳቤ ዙሪያ ላይ የምታነሳው ኮሜንት ሲባል በዛ ጉዳይ ላይ ያው አላነሳም እስልምና ላይ እና ያነሳው ትዳር ውስጥ ሴቶች ሲፋቱ ያለውን ጉዳይ ነው። ይሄ ነገር ማለት ለመናገር አስደስቶኛል። ችግር የለውም። ይሄ ሶሻል ላይፍ ላይ ያለውን ነገር ትክክለኛ የትኛው ነው ልናወራበት እንችላለን። የሰው አመለካከት ሊለያይ ይችላል። ግን በአምላክ ሐሳቤ ዙሪያ ላይ እውነት ለመናገር አልሐምዱሊላህ እስልምና ላይ የሚነሳበት ጥያቄ እንደሌለ አይደለም ሌሎች ኤቲስቶችም ደፍረው የሚያነሱት ጥያቄ እንደሌለ ከዚህ ተረድቻለሁ። ሁለተኛ ያው የመጣበት አካሄድ ደምድሞ መምጣቱ ትክክል አይደለም። እንደ ጥያቄ ከሆነ እንደዚህ ነገር ሰምቻለሁ፣ ይሄ ነገር ትክክለኛ መስሎ አልታየኝም፣ እንዴት ነው የምታዩት ቢል አሪፍ ነበር። ግን የተነሳ ነገር አለ። በእስልምና ሁልጊዜ የሰው ሀብት የሰው ነው፣ የኔ ንብረት የኔ ነው፣ የባቢሎን ንብረት የባቢሎን ነው፣ የስምረት ንብረት የስምረት ነው። በባልና ሚስትም የሚስትየው ሀብት የሚስትየዋ ነው፣ የባሏ አይደለም፣ የሷ ብቻ ነው። እሷ ከሞተች የተገመተለት የሚወርሰው ልኬታ አለ፣ አካሄዳለሁ። በዛ ህግ መሰረት ከሷ ሀብት ላይ ሊወርስ ይችላል። እንደዚህም ደግሞ የባልየው ንብረት የባልየው ነው፣ የሷ ሀብት ማለት ነው። እሱ ከሞተ ለሷ የሚገባትን ያህል ልትወርስ ትችላለች። ከዛ ውጪ ደግሞ በጋራ ያፈሩት ሀብት ካለ የጋራ ነው። በጋራ ያፈሩት ሀብት ሲባል ትዳር ስለተጣመሩ ብቻ ከትዳር በኋላ በግላቸው ያመጡት ሀብት የጋራ ይሆናል የሚል አስተምሮ የለም እስልምና ላይ። ግን ትዳር ከተጣመሩ በኋላ ወይም ከትዳርም በፊት በጋራ ሀብት ካላቸው ትዳር ውስጥ የሚሆን ከትዳር ውጪ ማንኛውም ሰው ወንድና ሴትም ሊሆን ይችላል፣ ወንድና ወንድም የጋራ ሀብት ካላቸው የጋራ ሀብት ናቸው። ስለዚህ ባልና ሚስት ከትዳርም በፊት ወይም ከትዳር በኋላ በጋራ ሰርተው ገንዘብ ሼር አድርገው ሊሆን ይችላል፣ ወይም አንዱ ገንዘብ አንዱ ደግሞ ጉልበቱን ሼር አድርገው ሊሆን ይችላል። በተለያየ አይነት መንገድ በጋራ ከሰሩና በዛ በስምምነታቸው መካከል ድርሻ እኩል የሚካፈሉ ከሆነ እኩል 70-30% በተነጋገሩት መሰረት የጋራ ንብረት ካላቸው እንደ እስልምና የጋራ ንብረት ነው፣ በኩል ይካፈላሉ። ይሄን ነገር ተፋተውም ሊሆን ይችላል፣ ሳይፋቱም መካፈል ከፈለጉ ይካፈላሉ። ይሄ ከትዳር ጋር ምንም አይገናኝ። ግን ምንድነው እስልምና ትዳር ላይ ከተፋታች ምንድነው ይሰጣት ያለው? በመጀመሪያ ደረጃ ስለሷ ንብረት አይደለም እየተወራ ያለው። ከራሱ ከባልየው ሀብት እሷን ከፈታት አንደኛ ግዴታ የሚሰጣት ነገር አለ፣ በግዴታ የሚሰጣት አለ እና እንደዚህም ደግሞ በውዴታ ሊሰጣት የሚችለው ነገር አለ። በግዴታ የሚሰጣት መህር የሚባል ነገር ወይም ጥሎሽ ብንለው በአማርኛ፣ እሷ መጀመሪያ ትዳር ውስጥ ስትገባ ይሄን ያህል መህር ፈልጋለሁ ካለች ያን ነገር ግዴታ ሊሰጣት ይችላል። ምናልባት በህይወት ዘመናቸው ሳይሰጣት ቆይቶ ቢፋታ የግድ ይሰጣታል። ምናልባት መህሩ 1 ሚሊዮን ሊሆን ይችላል የተስማሙበት። አሳንሳም ልትገባ ትችላለች። ይቅር ማለትም የራሷ አረመት ነው። ከፈለገች ይቅር ማለት ትችላለች። ግን ያስቀመጠችው መህር ግዴታ ነው በእስልምና። ትዳሩ ሲገቡ ለሴቷ ባልየው የሚሰጣት ንብረት አለ ማለትም ሀብት እሷ የምትጠይቀው ማለት ነው። በዛ ላይ ከተስማሙ በተስማሙበት ነገር ላይ አካሄዳለሁ እንደተነጋገረ መህረል መዝኩር የተወሳ መህር የሚባል ነገር አለ። መህረል ሚስል የሚባል ነገር የአምሳያው መህር የሚባል ነገር አለ። እሱ ራሱን የቻለ አስተምህሮ ነው። ግን በማንኛውም መንገድ የተስማሙበትን መህር ወይም ጥሎሽ ሊሰጣት ግዴታው ነው። ከፈታ ሳይሰጣት በፊት ከተፋቱ
ሊሰጣት ግዴታ ነው። ይሄ በግዴታ የሚሰጠው ነው። ሁለተኛ ደግሞ በውዴታ ሲፈታት እሷ ትቸገራለች ብሎ ካሰበ ሰጥቶ ቢሸኛት አላህ ሱብሃነሁ ወተዓላ የተሻለ ነገር እንደሆነ ተናግሮናል። አይ ንብረትን የግድ ስጣት አይባልም። በራሱ ፍቃድ ላይ የተመሰረተ ነው። ከሰጣት ግን የሚበረታታ ነው፣ ያበረታታል እስልምና። ከዛ ውጪ ግን የራሱ የግሉን ንብረት የግድ ካልሰጣት የሚል አስተምሮ የለም። ይሄ እስልምና አስተምሮ ነው። እና ይህ ነገር ፍትሃዊ ነው ወይ? አዎ ፍትሃዊ ነው፣ ሎጂካልም ነው። ግን ሌላ ተጨማሪ ነገር ደግሞ አለ። ምንድነው? በህይወት እስካሉ ድረስ ቅድምም እየተነገረ ነበር፣ እሷን ማስተዳደር ግዴታ ያለበት እሱ ነው። እሷ ሀብት ኖራትም አልኖራትም እሷ የምትለብሰው ማለትም በሱ በአቅሙ ደረጃ፣ በአቅሙ ሲባል ሀብታም ከሆነ የሷ አምሳዮች በዛ ሀብት ደረጃ ያሉ ሴቶች በሚተዳደሩበት ልክ ሊያስተዳድራት ይገባል። ለምሳሌ ባለው ሀብት ልክ ልብሶችን ማልበስ፣ እሷ ኖራትም አልኖራትም እሷ ንብረት እያላት ሀብት እያላት አንተና አልበሰኝ እሱን ማለት ትችላለች። ደግሞ እሱን ማልበስ ግዴታው ነው። መመገብ፣ ልጆቹን ማስተዳደር የእሷ ኃላፊነት ነው በህይወት ዘመናቸው እስካሉ ድረስ ማለት። እሷ ግን ምንም ግዴታ የለባትም። እሷም በፈቃደኝነት ካደረገች ግን የሚከለክላት ነገር የለም። ስለዚህ በማስተዳደር ላይ በሱ ንብረት እሷን ማስተዳደር የሱ ግዴታ ነው። በሷ ንብረት ግን እሱን ማስተዳደር ግዴታ የለባትም። ይሄም ማለት ስለዚህ ይህ ፍትሃዊ ነው? አዎ ፍትሃዊ ነው። ለምን? ከምን አንፃር? እሷ ምን ግዴታ አለባት? በቤት ውስጥ ኃላፊነት ወስዳ ልጆቹን የመንከባከብ ቤቱን የመጠበቅ ግዴታ አለበት። ስለዚህ እስልምና ለእያንዳንዱ አካል የራሱ የሆነ ግዴታና ኃላፊነት ሰጥቶታል። ያን ኃላፊነት በግድ መወጣት አለበት። ይህን ኃላፊነት ሰዎች ይወጡታል ወይ? ከሰው ወደ ሰው ይለያያል። ብዙ ሰው ሊያጓደ ይችላል። ሰዎች አጓደሉ ማለት እስልምና አጓደለ ማለት አይደለም። ስለዚህ ሰዎች ብዙ ጊዜ ሰዎች ላይ ሴቶች በዚህ አይነት ምክንያት ጉዳት ላይ ይወድቃሉ። ባሎቻቸው በደንብ ሳይንከባከቧቸው ዝም ብለው ሜዳ ላይ ይጥሏቸዋል። ይሄ የሰዎቹ ችግር ነው፣ የእስልምናው ችግር ሳይሆን ማለት። ሴት ልጅ ንብረት ማፍራት ትችላለች? አዎ ንብረት ማፍራት ትችላለች። ማንም የሚከለክላት ነገር የለም። ንብረት ስታፈራ እንደ ማንኛውም ግለሰብ ወንዱም እንደሚመለከተው ከሐራም ነገር በመጥፎ መንገድ ንብረት ማፍራት የለባትም። የአላህን ድንበር አላህ የከለከለውን ነገር ልትዳፈር አይገባትም። ይሄ መሰረታዊ ነገር ነው። ግን ንብረት ማፍራት ትችላለች። እስልምና ይሄን ነው የሚያስተምረው። ከዚህ ውጪ ግን የጋራ ንብረታቸውን በጋራ ያፈሩትን ንብረት እሱ ብቻ ይወሰድ የሚል እስልምና አስተምሮ የለም። ወላሂ አለም። እስከዚህ ነው ነው። ቴንክ ዩ እናመሰግናለን። ግን አንዳንዴ የአሜንም ሀሳብ እየተመቸኝ ነው። አሁን ድሃ ከሆነ ወንድ ልጅ ዝም ብሎ የሆነ ቺክን ልኩ የአንድ ሀብታም ንብረት መረከብ ይችላል ማለት ነው በአሜን እንትንና ስለዚህ ድሃ ወንዶች ይሄን እንትን ተጠቀሙበት ብዬ እንትን ማለት ፈልጋለሁ። አሜን በነገራችን ላይ መልካም ሰው ነው። ሀሳቡ የተረጋጋ ሰው ነው። ሀሳቡም ተመችቶኛል። አሁን በመካከላችን ሰው የፈጠረው ሰው ስላለ ከሱ ጋር ሲያወሩ ነበረ። ከሱ ጋር ሲያወሩበት የነበረው ጉዳይ እንደውም ተመችቶኝ ነበርና ፒኬ ሰላም ብያለሁ። ሰላም ባቢ እንዴት ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ። አለን ቀጥል እስኪ። ያው ብዙ ጊዜ የኔ እኩለ ሌሊት ነው አንተ የምትከፍትበት። በስራ ጠፍተህ ነበር፣ ዌልካም ባክ ብለናል። ያው ስንጠይቅ በስራ ምክንያት ነው ምናምን ተባለ። ዩቲዩብ ሪከርድ ነው ብዙ ጊዜ አንተን ቤት የምሰማው ማለት ነው፣ ያልፈኛልና አሪፍ ሀሳብ ነው። ባይዘዌ አሜንም ፎከስ ጋር ያደረጉት ነገርም እኔ በጣም ነው የተመቸኝ። ዩቲዩብ ላይም ነው እየሰማው ነበር ዛሬ፣ በጣም ነው የተመቸኝ። ፐርፕልም ያነሳቸው ኢቨን አሜን ራሱ ያነሳው ጥያቄ ኦልሬዲ በቃ ጠይቅ ተባለ፣ ጠየቀ፣ ጥያቄውን አቀረበ። ከዛ ግን ምንድነው ኢስላም ሲባል በጣም ሰፊ ነው እና የሆነ ነገር ሲያወራ አንድ ሰው ማስረጃውን ካላቀረበ አለምም የለምም ለማለት ለእኛ ሊከብደን ይችላል፣ ከኛ እውቀት አንጻር ማለት ነው። ፐርፕልም እንዳለችው ላናቅ ስለምንችል የለም ብሎ በድፍረት ለማውራትም አለ ለማለትም መጀመሪያ አውዱንም ማስረጃውንም ብናይ እሱ ካመጣ ማለት ነው። ከዛ አንጻር ነበር አሜንም እየሰማህ ከሆነ ማስረጃ እየተባልክ በተደጋጋሚ የተጠየቀው ማለት ነው። አክቹዋሊ የምጨምረው ምንም ሀሳብ ይኖራል ብዬ አላስብም። ፐርፕል በደንብ ነው የገለጸችው። ሰላመዲንም ጀዛከላህ እሱም በደንብ አሪፍ አድርጎ ነው አሁን በቃ ሙሉውን ነው ያቀረቡትና የምጨምረው ነገር የለም። ግን ትንሽ አሜን ላይ ያለው ነገር በኔጌቲቭ የታየ ስለመሰለኝ እንደዛ አይደለም። እኔ ከመጀመሪያው ስከታተል ነበርና የአሜን ሀሳብም እንደ ኔጌቲቭ እንዳትወስዱት ያክል ነው።
ከዛ አንጻር ብቻ ነው ብቅ ያልኩት። ኢንሻአላህ እቀመጣለሁ። አዲስ ነገር ካለ ማውራት ያለብኝ አወራለሁ። አዎ እንትና ኦሜጋን ጨብጠው እስኪ ሰላም ብለው። እጄን ዘርግቻለሁ። ሰላም ብያለሁ። እንትን ሌሎች ይቀጥሉ። የሆነ ሀሳብ ሲኖረኝ ብቻ ልግባኝ። እሱ እንትን ብንለው ይሻላል ብዬ ነው ማለት ብዙ ስላወራችሁበት በብዙ እንትን ልናየው ፈልገን ነበረ። አሜንም ስለሆነ ለምሳሌ በእስልምና ጥያቄ ሲጠይቅ አሜን በክርስትናም ልናየው ፈልገን ነበረ። የጠየቀውን ጥያቄ መልሰውታል። በነገራችን ላይ መልሳችሁታል። ከዚህ በላይ መሄድም ብዙ እንትን ያለው አይመስለኝም። መሄድ ከፈለጋችሁ መሄድ ትችላላችሁ። የቀረ ሀሳብ አለ ማንሳት አለብን የምትሉት ነገር ካለ ማንሳት ትችላላችሁ። ይቅርታ ልጠይቅና ወንድሞች ስላሉ እንዲመልሱልኝ ነው። በእስልምና ትዳር እንዴት ነው የሚታየው? ማለት አሁን እኔ ከክርስትና አንጻር ሳይሆን ግር ስላለኝ ነው። በእኛ ክርስትና ወንድና ሴት አንድ ይሆናሉ፣ በቃ አንድ አካል ይሆናሉ የሚል እንትን ህብረት ነው ያለን። ማለት የእሱ ሀብት የእሷ ነው፣ በቃ የእኔ የእሷ የሚባል ሀብት ንብረት አይኖርም ማለት ነው። ድንገት ግን ፍቺ በሚኖርበት ሰዓት ላይ የእኔ የእሱ የሚባለው ነገር ስለሌለ እኩል ነው የሚካፈሉ የሚለው ነገር ነው በእኛ ያለው እና በእስልምና እንዴት ነው? ማስረጃ ልሰጠን ትችላለህ? ኦሜጋ መጽሐፍ ቅዱስ ላይ የትዳር ፍቺ ላይ እኩል የንብረት ክፍፍል መኖሩን ሜቢ እስኪ ካለ በማስረጃ ልታደርገው ትችላለህ? አሁን ላይ ያለው ነባራዊ ሁኔታ ፍቺ በሚፈጸምበት ሰዓት ላይ በፍርድ ቤትም ቢሆን ያንን መሰረት ያደረገ ስለ ህገ መንግስቱ ሳይሆን እያወራው ያለሁት ላይክ ኢትዮጵያ ውስጥ ስላለው ህገ መንግስት ሳይሆን አንተ በክርስትና ብለህ ነው ያወራኸው እና ክርስትና ደግሞ ላይክ መጽሐፍ ቅዱስ ነው። እንደ መጽሐፍ ቅዱስ በፍቺ ሰዓት ላይ ሴት ልጅ እኩል ንብረት ትካፈል የሚል ነገር ያው እየሰራችም ቆይታ ይሆን ሳትሰራም እንደዚህ የተዘረዘረ ነገር ካለ ሲጀመር እንደ ክርስትና ፍቺ የሚባለው ነገር ለራሱ የተፈቀደ አይደለም፣ በሐዲስ ኪዳን ላይ ማለት ነው። አሁን ስለ ፍቺ አይደለም ከፍቺ በኋላ ስላለው ጉዳይ አይደል እየጠየቅም ያለው አይ ፍቺን ሳትፈቅድ ከፍቺ በኋላ ስላለው ዝርዝር ጉዳይ ቤተክርስቲያን ልታወራልህ አትችልም ልልህ ነው። ስለዚህ ያልፈቀደችው ፍቺ ቢፈጸም ምን ይሆናል ነው? ንብረት ክፍፍል አለ ወይስ የለም? በእንትኑ ነው የሚዳኘው ማለት ነው። በሀገሪቷ አካሄድ ነው የሚመራው ማለት ነው። ክርስትና ሙሉ በሙሉ ምንም የሚሰጠው ነገር የለም ነው። እኩል ይካፈሉም አይልም፣ አትካፈልም አይልም፣ ግን ፍቺን ከልክሏል ነው። ያ ትዳር ስምምነት ከሌለበትና ላይክ በጣም የሚደባደቡበት አይነት ትዳር ቢሆን ምንድን ነው የሚለው ክርስትና? በዛ ዙሪያ ላይ ላይክ ሚስቲቱ የምትጨቆ የምትደበደብበት አይነት ሁኔታ ካለ ክርስትና ምንድን ነው የሚለው? ትፋታ ይላል ወይስ አይልም? እንደ ዋጋ ትቀበለው፣ እንደ ሰማዕትነት ትቀበለው ነው ብላ ቤተክርስቲያናችን የምታምነው መጀመሪያ ላይ። ስለዚህም እየተጨቆነችም እየተረገጠችም ቢሆን የመፍትሄው አሁን አንተ ግን ባልና ሚስት አንድ አካል ናቸው ይባላል በክርስትና እና እንደ እስልምናስ ምንድን ነው የሚባለው የሚል ነው አይደል? የመጨረሻውን ቀጥልበት። አስቀድመ ያነሳቸው ሌላ ጊዜ ማውራት እንችላለን። ችግር የለውም፣ ዛሬ ማውራት ትችላለን። እሺ አንድ አካል ናቸው ይባላል በክርስትና። ያ ማለት ተጨፍልቀው የሆነ አንድ ቦዲ ይሆናሉ ማለት ሳይሆን እርስ በርስ የተደጋገፉ ይኖራሉ ለማለት ያክል ነው አንድ አካል ናቸው ሲባል። በእስልምናም እንደ ቁርአን ደግሞ አዝዋጁኩም ሊባሱን ለሁም ወአንቱም ሊባሱን ለሁነ፣ አረብኛውን ካልተሳሳትኩ ማለት ነው። ሚስቶች ለእናንተ ልብሶች ናችሁ፣ እናንተም ደግሞ ለእነርሱ ልብሶች ናቸው። ወንዱም ለሴቷ ልብሷ ነው፣ ሴቷም ደግሞ ለወንዱ ልብስ ነው። እንደዚህ ተብሎ ነው የተገለጸው። ምን ማለት ነው? እያንዳንዱን ነውሯን የሚያውቀውም የሚሸፍነውም ባሏ ነው። የባሏን ደግሞ እያንዳንዱን ነውሩን የምታውቀውም የምትሸፍነውም ሚስቱ ነች ማለት ነው። ስለዚህ በእስልምና አንድ ባልና ሚስት አንዱ የአንዷ የሌላኛይቱ ወይም እሷ የእሱ ልብስ ሆኖ ነው የሚቀጥሉት። ልብስ ማለት ሚስጥራቸውን ገመናቸውን አደባባይ ላይ የሚዘሩ ላይቭ ላይ የመጡ የሚያወሩ ምናምን እንደዛ ሳይሆን አንዱ የአንዱን እየተሸፈኑ እየተጋገዙ የሚኖሩ ማለት ነው። ስለዚህ ልብስ በሚል ነው የተገለጹት። ባሎች ለእናንተ ሚስቶች ለእናንተ ልብሶች ናቸው፣ እናንተም ለእነርሱ ሚስቶች ልብሶች ናችሁ ተብሎ ነው የተቀመጠ። ኦሜጋ እሺ፣ አመሰግናለሁ። እሺ፣ ለማንኛውም ሀሰኑ ቀጥሉ። እሺ
ልተጣጠብና እመለሳለሁ። ገና እየነቃሁም ስለሆነ። እሺ ኦሜጋ፣ እኔ ጥያቄ ልጠይቀው። ሰላም ብያለሁ። እንዴት ነዎት? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ጥያቄ ልጠይቅ። እንትን ፒኬ ባለው ላይ ትንሽ ብጨምር ግን ደስ ይለኛል። መልሶታል ሙሉን? አዎ መልሶታል። የሚጨምር ነገር የቀረ ነገር ካለ ይሄን ነገር ቀርቷል ወይም እዚህ ላይ አልገባኝ ይበሉና እኔ ልጨምርበት። ከፒኬ የተሻለ አልመልሰውም ግን እስኪ እሺ። ሌላ ግን እዛው ዙሪያ የሆነ አንድ ተጨማሪ ላንሳ። እንደ ንጽጽር እንድታዩት አልፈልግም። ቅድም ከፍልስፍና አንጻር ነበር ሲጠይቅ የነበረው ልጅዮ። የጥያቄው ምንጭ ፍልስፍና ነው። እኔ ፈላስፋ ደግሞ አይደለሁም፣ የእሱ እምነት ተከታይ አይደለሁም። ከዛ አንጻር ግን ጥያቄ ስላጫረብኝ ነው። እና አንድ ወንድና ሴት በእስልምና ሃይማኖት ሆኖ ተጋቡ። ሴቲቱ ምንም ስራ የላትም፣ ይሄ ገንዘብ ሊያመጣ የሚችል ስራ አሰራም። ነገር ግን ቤት ውስጥ እንደ ኢትዮጵያዊ እንትናችን ካየ ነው እንግዲህ እንደ እስልምና እንዴት ይታያል የሚለውን ታብራራልኛለህ። አብዛኛውን ጊዜ የቤት ውስጥ ስራዎችን፣ የጉልበት ስራዎች፣ ቤት ውስጥ ያሉትን ነገሮች የሚሸፍነው ሴቲቷ ናት። ልጅ ማሳደግ፣ አይ ሌላ ጥያቄ ነው ፒኬ። እሺ ቀጥል፣ ችግር የለውም። ሌላ ጥያቄ ነው። ሀሰን ጠይቅ ስላለኝ እድሉን ስለሰጠኝ ነው። እና እሺ እንደዛ ስታገለግል ኖራለች ወይንም በቃ ረዥም ዓመት በዛ አይነት ሁኔታ ውስጥ ቆይተዋል። በሚለያዩበት ሰዓት ላይ ምንም አይነት ገንዘብ አላዋጣሽም፣ ስለዚህ ገንዘብ አታገኝም ማለት ያቺን ሴት እንደ ባሪያ ማድረግ አይሆንም ወይ? ማለት በቃ ስታገል ጉልበቷን ለዛ ቤተሰብ ብላ ስትሰጥ ነው የኖረችው አይደል? በፈቃዷ ነው የሰጠችው። ነገር ግን ምንም የለሽም ስትባል ምን አይነት ነገር ነው ማለት እንዴት ይታያል? ይሄኛው ከንጽጽር አንጻር አድራችሁ እንዳገቡብኝ። እሺ ካስፈለገ ንጽጽር ሌላ ጊዜ ማካሄድ ይቻላል። ፒኬ ካለም አልደጋገሙም። ግን ፒኬ አልደጋገሙም። ይሄ ነገር ከነበር ከመጀመሪያ እኮ ሀሳቡ ድጋሚ እየተደገመ ነው አይደለ? ቅድም ስመልስ የነበረው ገንዘብ ካላዋጣች ገንዘብ እስከሌላ ድረስ ግን ደግሞ አገልግሎቷስ እንዴት ይታያል በዛ ቤተሰቡ ስታበረክት የነበረው የሚለው እንድመልሱልኝ ነው። እሺ ወይ አጠር አድርገን እንቋጨውና ከዛ ወይ ወደ ሌላ ጥያቄ ወይ ወደ ሌላ ሰው ማለፉ የተሻለ ነው። ይቻላል። የመጀመሪያ ደረጃ ወደ ትዳር ከመግባታቸው በፊት ማለት ነው ሴት ልጅ የምታወጣው ምንም አይነት ገንዘብ የለም ለመግባት፣ ወይም የምትሰጠው ምንም አይነት ክፍያ፣ ምንም አይነት የምታወጣው ነገር የለም። ለማን? ለባል ማለት ነው። ባል ግን ለሚስት የመስጠት ግዴታ አለበት። ምን ያክል ገንዘብ ነው ወይም ምን ያክል ስጦታ፣ ምን ያክል ማቴሪያል ነው የመስጠት ግዴታ ያለበት? እሷ የጠራችውን ያክል ምንም ያክል ትበል፣ መህር ይባላል ወይም ጥሎሽ ይባላል። እሷ የጠራችውን ያክል በገንዘብም በማቴሪያልም ይሁን የፈለገችውን ያክል የመስጠት ግዴታ ማለት ነው፣ ግዴታ አለበት። ከዛ በኋላ ወደ ትዳር ይገባሉ። በትዳር ውስጥ ላይ የሚስት የቤት ውስጥ ስራዎችን ጨምሮ የውዴታ ግዴታ በሚባል ደረጃ እንጂ የውዴታ ግዴታ ማለት የሞራሊቲ ግዴታ ብለህ ልትወስደው ትችላለህ። የሞራሊቲ ግዴታ ስንል ለምሳሌ እሱ ውጭ እየለፋ አይደል እንዴ እየሰራ አይደል እንዴ በሚል ትሰራለች ቤት ውስጥ እንጂ ሃይማኖታዊ ግዴታ የለባትም። ምግብ መስራት፣ ልብስ ማጠብ፣ እንደዚህ የመሳሰሉ ነገራቶች ሃይማኖታዊ ግዴታ የለባትም። ሞራሊቲ ግዴታ ግን አለባት ሰው እስከሆነች ድረስ ማለት ነው። ማለትም እስልምናው አያስገድዳትም፣ ግን እሱ ወጥቶ እየሰራ ነው በሚል ሞራሊቲ ላይ ግዴታ ይኖርባታል። ምን? የቤት ውስጥ ስራዎችን ለመስራት። ከዛ ውጭ ግዴታ የለባትም። ግን የቤት ውስጥ ስራዎችንም በምትሰራበትም ጊዜ የውጭ ስራ እንዳትሰራ የተከለከለ ነው የሚባል ነገርም አይደለም። ለምሳሌ ከትዳር በፊት በነበሩበት ሁኔታ ላይ ስራ ካላት ያን ስራ መቀጠል የምትፈልግ ከሆነ ከትዳር በኋላ መቀጠል ትችላለች። ስራ ከሌላትና ደግሞ ከትዳር በኋላ መስራት የምትፈልግ ከሆነ ያንንም አስቀድመው ከተነጋገሩ አሁንም ስራ መግባት መቀጠልም ትችላለች። ስራ አትስራ የሚባል ነገር የለም። ግን ልዩነቱ ምንድነው? እሷ የምትሰራው ማንኛውም አይነት ገንዘብ ወደ ባል አይሄድም ወይም ለባል አይወጣም፣ ወጪ አይሆንም፣ ለልጆችም ጭምር። ባል የሚሰራው እያንዳንዱ ገንዘብ ግን ለልጆችም ለሚስትም ወጪ ይሆናል ማለት ነው። ባል ግዴታ አለበት ምን ማለት? ሚስትና ልጁን የማስተዳደር። ይሄ በትዳር ውስጥ እስካሉ ድረስ ነው። እሷ የሚሰጣት መህርም ይሁን የመጀመሪያ ስጦታ፣ ከዛ በኋላ የምታፈራው ንብረትም ይሁን ያ ንብረት የእሷና የእሷ ብቻ ነው። ለባሏም ለልጆቿም የማውጣት ምንም አይነት ግዴታ የለባትም።
ያ ግዴታ ያለበት ደግሞ የባል ነው። ባል ሲያገባትም ብር ሰጥቶ ነው የሚያገባ፣ የጠየቀችውን ያክል። ካገባት በኋላ የሚያለብሳት፣ የሚያበላት፣ የሚያጠጣት፣ ልጆቹን የሚያሳድግ እሱ ነው። እየሰራ ያለም እሱ ነው። አሁን ችግሩ ልክ በፍቺ ሰዓት ላይ ሚስት ታዲያ ለምንድን ነው ካልሰራች የራሷ ገንዘብ እንዳለ ተቀምጦ ማለት ነው የማውጣት ግዴታ የሌለባት ሆኖ ከዛ በኋላም ደግሞ የሰራችውን ስራ ለባል ስጪ በማትባልበት ሁኔታ ላይ ኑራ ለምንድን ነው በተፋታች ሰዓት የባልየውን ገንዘብ ድጋሚ ሼር ማድረግ ያለባት? ግን በፍቺ ሰዓት ነፈቃ የሚባል ነገር አለ። ነፈቃ ማለት ለልጆቹ ለሚስቱ የሚሰጠው ገንዘብ አለ። ማን? ባል ከተፋቱ በኋላ ማለት ነው። ያ ገንዘብ ወርሃዊ የሚሰጥ ገንዘብ አለ። እንደዚሁም ደግሞ ሙታ ሲባል ጊዜያዊ ጋብቻ ነው ሰው የሚያውቀው። ሙታ የሚባል ነገር አለ። እሱ ደግሞ እንድትቋቋምበት የሚሰጣት የሚመከር የስጦታ ገንዘብ አለ በፍቺ ሰዓት ማለት ነው። እነዚህ ሁሉ ነገር አሉ። ንብረቱን እኩል ልካፈል የሚባል ነገር ውስጥ ግን አይገባም ነው። አሁን አንተ ከዚህ አንጻር ምን ነው ችግር የሚሆንብህ? ድንገት ያገለገለችውን አገልግሎት የሆነ ማለት ወንድየው ከርህራሄ አንጻር ነው ሊሰጣት የሚችለው ማለት ነው። የምን ርህራሄ ነው የምታወራው? ማለት በቃ ልጆቼን ስታሳድግ ነበር፣ ቤት ውስጥ ስታገለግል ነበረ። ስለዚህ በቃ እንደ ቃል ጥላትም፣ ስለዚህ የሆነ ልስጣት የሚለው የወንድየው ውሳኔ ነው የሚሆነው ማለት ነው። አይደለም። እዚህ ጋር ማገልገል ምን ማለት ነው? ይቅርታ አንዴ እንትን በሉኝ። እንትን አደረግከው እኮ ባልና ሚስት ሲባሉ ይሄ እንትን አይደለም እንዴ? ኮርፖሬሽን አይደለም እንዴ? እሷ የምታገኘው ጥቅም በቃ ላይክ የሆነ ኦርጋናይዜሽን ውስጥ የሚሰሩ ሁለት ሰዎች ማለት ነው። አገልጋይ ማለት ደጋግም ምንድን ነው የምታገለግለው? ባሏ እኮ ነው። ባሏ ነው በትክክል ኦኬ። ባሏ ነው፣ ቤቷ ነው፣ ልጆቿ ናቸው። ስለዚህ ይሄ አገልግሎት አይደለም የሚባለው፣ ኮርፖሬሽን ነው። ሁለቱም ይተባበራሉ፣ ይተጋገዛሉ። አብረው መኖር እስከቻሉ ድረስ በመልካም ፈቃዳቸው እሷ ፍቅሯን የምትገልጽበት ለልጆቿ ለቤቷ የምታሳይበት አክሽን ይኖራል። ባልም ደግሞ ከሃይማኖቱ ትዕዛዝ በተጨማሪ ግዳጅ ያልሆነበትን እሷን ስለሚወዳትና ስለሚያፈቅራት ብቻ የሚያደርገው አክሽን ኦፍ ሰርቪስ የሚባል አለ። ይህ የፍቅር የመግለጽ ማለት ነው። አንተ ግን እንዴት ነው የምታደርገው? አገልግሎት ትለዋለህ። ልክ ሰራተኛ እንደነበረች እና ስትወጣ የሆነ ምንድን ነው የሚባለው? የጡረታ ገንዘብ ነው የሚባለው። እንደዛ አይነት ነገር አታድርገው። እንደዛ አይደለም። እሺ፣ ይደብራል አነጋገሩ። ይቅርታ አስቀድሜም ለዛ ነው ትዳር ምንድን ነው በእስልምና የሚለውን ነገር የጠየኩት እና ካለመረዳት ስለሆነ ይቅርታ አድርጉ። በዛ ላይ አልሰማኸኝም። ኦሜጋ ዛኪላ ኮኒ ኦሜጋ አልሰማኸኝም። ምንድን ነው የቤት ውስጥ ስራንም ኢቭን የመስራት ግዴታ የሃይማኖታዊ ግዴታ የለባትም። ሞራላዊ ግዴታ ነው ያለባት። ሞራላዊ ግዴታ ማለት ሰው ስለሆነች እሱ የውጩን እየሰራ ስለሆነ በዛ ምክንያት እሷ ትሰራለች እንጂ ኢስላም እንደ ሸሪዓ መስራት አለባት የቤት ውስጥ ስራ ብሎም ያስቀመጠው ድንጋጌ የለም። ገባ? እሷንና ልጆቿን የመመገብም የማልበስም የማብላት የማጠጣትም ግን ኃላፊነትና ግዴታ የተሰጠው ለወንድምየው ነው፣ ለባልየው ነው። ኢቭን ብትፋታም ነፈቃ የሚባለው ነገር የልጆቹን የቀለብ ነው የሚቆርጠው፣ ባል ማለት ነው። የልጆቹን የቀለብ ይቆርጣል ከተፋቱም በኋላ። ሚስት ሁሌም በወንድ ልጅ ቁጥጥር ስር ማለትም አስተዳደር ስር ላይ ነው ያለች። የራሷ ገንዘብ በውርስም ታገኘው፣ በስጦታም ታገኘው፣ በስራም ታገኘው፣ በየትኛውም መንገድ ብታገኘው ከራሷ ውጭ ለእናቷም ለአባቷም ለልጆቿም የማውጣት ግዴታ የለባትም። ወንድ ግን ለእናትም ለአባትም ለልጅም ለሚስትም ለእህትም የማውጣት ግዴታ አለበት። እሺ ጥሩ አመሰግናለሁ። የልጆች ጉዳይስ እንዴት ይታያል በፍቺ ሰዓት ላይ? እንዴት ይታያል ማለት ወደ የትኛው እንዲሆኑ ነው የሚያዘው? ወደ እናት ነው ወደ አባታቸው ነው? እኛ መጠየቅ እንችላለን። በመሀል ወደ ሌላ ርዕስ አትገቡ። አይል እችኛውን አንድ አረፍተ ነገር ዝጉልኝና መቀጠል ይቻላል፣ ችግር የለውም። እሺ ፒኬ ልጅ ከማን ጋር ነው የሚያድገው ነው? በሚለያዩበት ሰዓት ላይ ወደ የትኛው ወደ እናት ነው ወደ አባት ነው የሚሆኑት? ወደ እናት ነው የሚሄደው። እኔ እስካሁን ድረስ በማውቀው እንደየሁኔታው ግን ምናልባት ሊለያይ ይችላል። እኔ እሱን አላቅም፣ ግን ወደ እናት እንደሚሄድ አውቃለሁ እስካሁን።
ጥሩ። አይ ድንገት ቅድም ወደ አባት አይነት ነገርም ተደርጎ ሲወራ ስለሰማሁኝ ነው። ማለት ገንዘብ አባት ለሷ ነፈቃ ይከፍላል ነው። የልጆቹን የማሳደግ ኃላፊነት አለው። ወርሃዊ ተቆራጭ ያደርጋል ነው ለልጆቹ እንጂ ልጆቹ ከሱ ጋር ይኖራሉ አይደለም። ጥሩ እሺ፣ እንደዛ ስለመሰለኝ ነው። እሺ ቀጥይ የቴ ኮኒ ቀጥይ። እሺ አመሰግናለሁ። እሺ ክርስትና የምትጠይቂው አሪፍ ነው። አዎ ክርስትና ላይ ያለኝን ጥያቄ ነው። ቅድም ይቅርታ ሚስ አንደርስታንዲንግ ከተፈጠረ ስለ ልጆቹ ሳወራ የትም ይሁኑ ልጆቹ እናትም ጋር ይሁኑ እሱም ጋር ይሁኑ ቻይልድ ሰፖርት እሱ ነው የሚከፍለው ለማለት ነው። ለምሳሌ በሌላ ህግ ስትሄድ ግን ልጆቹ ያሉበት ሰው ወጪ አያወጣም፣ ልጆቹን ያስቀመጠው ሰው ነው። ለምሳሌ ይቅርታ ድምፄን ሰማሁት ሲያስጠላ ሶሪ። ለምሳሌ እኔ ልጆቼን የተፋታሁት ሰው ጋር ትቻቸው ከሄድኩኝ እኔ ነኝ ለሱ የምከፍለው በየወሩ በሌላ ህግ ማለቴ ነው ቻይልድ ሰፖርት ሲባል። በእስልምና ግን ልጆቹ እኔም ጋር ሆኑ እሱም ጋር ሆኑ የእሱ ኃላፊነት ናቸው፣ ገንዘብን በተመለከተ ለማለት ነው። የቅድሙን ሚስ አንደርስታንዲንግ ለማጥራት ነው። እሺ እሺ አመሰግናለሁ። አሁን የእኔ ጥያቄ ምንድን ነው? በክርስትና ማለት ነው ላይክ የሴቷ የመፋታት ከዚህ ሰው ጋር መኖር በቃኝ ብላ የመፋታት መብቷ እስከምን ድረስ ነው የተጠበቀላት? በመጀመሪያ ወደዚህኛው እንትን ቅድም ሊነሳ ሲል በጣም ሰፊ ሀሳብ ስለሆነ ነው። ምን አለ ቤተክርስቲያን የምታየው ብያቸዋለሁ፣ የእግዚአብሔር እና የቤተክርስቲያን ግንኙነት የማይቋረጥ ዘላለማዊ ግንኙነት የእሱ ምሳሌ አድርጋ ነው የምታስበው። በዚህ ውስጥ የሚፈጠሩ ነገሮችን የምንቀበለው በሴቷ ላይ የሚደርሰውን በደል ወይንም በወንዱ ላይ የሚደርሰውን በደል እንደ ሰማያዊ ዋጋ ነው፣ ወይንም ለእግዚአብሔር እየተቀበለው እንዳለ ነው ሰማዕትነት ተደርጎ ነው የምናስበው ማለት ነው። ምክንያቱም አንድ ያደረጋቸው እግዚአብሔርን ላለማስከፋት ላለማስቀየም ሲሉ እንደሚቀበሉት ዋጋ ተደርጎ ነው። ይህ በስጋዊው ሚዛን እንዳትመዝኑት፣ ያው ሰማያዊ ዋጋ አገኛለሁ ማለት በቃ በምድር ላይ ለሃይማኖት ሲሉ መገደል ፍትሐዊ አይደለም አይደለ? ነገር ግን በቃ ሰማያዊ ዋጋ ግን የሚያስገኝ ጉዳይ ነው። በትዳር ውስጥም የሚደርስ መከራም ቢሆን እንደ ሰማያዊ ዋጋ ይታያል። ነገር ግን በብሉይ ኪዳን ጊዜ ላይ መፋታትን ሙሴ በከለከለበት ሰዓት ላይ ምን እንትን ለመፋታት አንድ መንገድ ብቻ ነበር ያስቀመጠው። እሱ ምንድን ነው? ሴቲቱ ከሞተች ወንድየው ሌላ ማግባት ይችላል፣ ወይንም ደግሞ ወንድየው ከሞተባት ሴቲቱ ሌላ ባል ማግባት ትችላለች የሚልን ሕግ ባስቀመጠበት ሰዓት ላይ ምን መፈጠር ተጀመረ? ዓለም ያው ፍቅራቸው እየሻከረ ሲመጣ ወይንም ደግሞ ሌላ ማግባት በፈለጉ ሰዓት ያላቸው አማራጭ ምን እየሆነ መጣ? አብሯቸው ያለውን ሰው ወደ መግደል ወይንም ሴቲቷ ምግብ ውስጥ መርዛ መግደል፣ ወንድየው ደግሞ የሆነ ከአቅሟ በላይ የሆነ ነገር በማድረግ ያው መግደል ተጀመረ ማለት ነው። የዚህ ሰዓት ላይ ፍቺን ፈቀደ። በመጀመሪያ አልፈቀደውም ነበር። ነገር ግን ሰዎች ለአጉል ነገር እየተጠቀሙ ሲመጣ ያው መፍቀድ ጀምሯል ማለት ነው። በአዲስ ኪዳን ላይ ግን እያልከኝ ያለው ይቅርታ እንዳይሰፋብኝ ብዬ ነው እያልከኝ ያለው ሴቷ አቢዩዝ ብትደረግም በወንዱ ምንም አይነት ጫና ቢደርስባትም ምንም አይነት እዚህ ምድር ላይ መኖር አልችልም የሚያስብል ነገር ቢመጣባት ራሱ ይሄ የሰማያዊ ዋጋ አለኝ በማለት መቀመጥ አለባት ማለት ነው። ያው ጾምን ጾመው መከራ የምንቀበለው ለሰማያዊ አይደል? ለስጋዊውማ እኮ ፍትሐዊ አይደል? ያ ፌር ነው ብለህ ታስባለህ? በቃ ፌር ነው ብለህ ተቀብለዋል አይደል? ሴቲቱ እስከተቀበለችው ድረስ ቅድም ወንድም አልተቀበለችውም። አሁን ህጉ ስለማይፈቅድላት ብቻ መውጣት ስለማትችል ነው። አይደለም ቅድም ወንድም የተናገረው አለ። ይህንን መናገር የምችለው ሴቲቷ ናት። በደል በሃይማኖት ኦኬ፣ በደል እየደረሰብን እንደ ሃይማኖት ነገርኩ እኮ እንደ ሃይማኖት አሁን እየጠየቅኩ ያለሁት ሴቷ ምንም አይነት አቢዩዝ ቢደርስባት በወንዱ ምንም አይነት ጫና ቢደርስባት የመኖር ግዴታ ያደረገባት ሃይማኖት ውስጥ ከሆነ ድረስ ስለዚህ ችላ መኖር አለባት እያልከኝ ነው። አንደኛ ወንድየው ለምን መከራ ያጸናባታል የሚለው እኮ ሽማግሌዎች አሉ፣ በሱ ይታያል። እሱን ብዙ ሴት ይኸው ምን አለ መሰለሽ እህቴ፣ መፋታት የሚፈቀድባቸው በአሁን ሰዓት ላይ አንደኛ ሞት ነው፣ ሁለተኛ ደግሞ ዝሙት ወይንም አንደኛው አካል
ሄዶ ከሌላ ጋር ግንኙነት ካደረገ፣ ሶስተኛ የሃይማኖት ክህደት። እነዚህን የመሰሉ ነገሮች ከተፈጠረ ፍቺ ይፈቀዳል። ነገር ግን በሃይማኖት ውስጥ ሆነው በደል የሚያደርስባት ከሆነ ወይንም ደግሞ ወደ ሌላም ሴት የማይሄድ ከሆነ ምናምን ከሆነ ግን ወደ ሃይማኖት አባቶቿ ትሄዳለች። የሃይማኖት አባቶቹን ከዛ በኋላ ያለው ከሃይማኖት ወጥቷል ማለት ነው። ሰው ኦሜጋ ይቅርታ በመሀል ስለገባው ከዛ በኋላ ያለው ወይ ተደራርባቸው አልሰማችሁም? ይቅርታ ግን ባቢሎ ምን ነበር? ከዛ በኋላ ያለውን መልስልን ነበር ያልኩት። እሱም አንድ ላይ እኩል ስለገባንብህ ነው። ሶሪ። እሺ። በሽማግሌዎች አልቀበልም ማለት ወይንም የቤተክርስቲያን አባቶች ቀሳውስትን አልቀበልም ማለት ለራሱ እምነትን እንደ መካድ ይቆጠራል ነው። ስለዚህ መፋታት ትችላለች። እምነቱን የቀየረ ሰው ጋር አብራ እንድትኖር አትገደድም። ከነዛ ከሶስቱ ህግ ከተቀመጡት ውጪ አቢዩዝ ተደረግኩ ብዬ ተሰቃይቼ እዛ ቤት ውስጥ መፋታት እችላለሁ አልችልም ነው ጥያቄ። እኔ እዛው ቤት ውስጥ ማቺም ወንድም ቢበድል በመጀመሪያ ለራሱ ንገረው። ከዛ 2 እና 3 ምስክር ይዛ አናግረው። ቀጥሎ ደግሞ ለቤተ ክርስቲያን ንገራት። ያንን አልቀበል ካለ ግን ከእምነት እንደተለየ ቁጠረው እና የእሱ ፍርድ የለብህም ነው የሚለው መጽሐፋችን። ስለዚህ በመጀመሪያ ትነግረዋለች፣ አበድለኝ ትለዋለች። ከዛን አካባቢዋ ሊሰማቸው የሚችሉትን ሰዎች አምጥታ ታናግረዋለች። እነሱንም አልሰማ ካለ ደግሞ ቤተክርስቲያንን ሄዳ ለቀሳውስትና ለአባቶች ታናግራለች። እነሱን አልቀበልም ካለ ከእምነት የተለየ ሰው ስለሚሆን ትፋታለች። ከዚህ ሰው እምነት ከሌለው ሰው ጋር እንድትኖር አትገደድም ማለት ነው። ተረዳሽኝ እህቴ? አልገባኝም። በቃ ልተወው፣ ችግር የለውም። እታችም ያሉት ስለሰለቻቸው ልተወው በቃ። አልገባኝም፣ የሚገባኝም አልመሰለኝም ሳስበው። ለዛ ይቅርብኝ በቃ። እኔ ግን የተቀመጠው መስፈርት ዝሙት የሚባለው ነገር አንደኛ ነገር፣ ከዛ በኋላ መፋታት በዝሙት ከተፈቀደ ከዝሙት በኋላ ሲፋቱ ፍርዱን እንዴት ነው፣ ንብረት እንዴት ነው የሚካፈሉት የሚባለው መጽሐፍ ቅዱስ እዛ ጋር ጸሐፊውን አላቅም እንትኑ ቀለም አጥሮታል መሰለኝ አልጻፈውም። ግን እኔ ምንድነው ዝሙት እንደሰራውን እንዴት እርግጠኛ ይሆናል ሰው? አልሰራውም ብሎ ቢክድ ወይ እሷን ብትክድስ እንዴት ነው የሚረጋገጠው? እሱ የታመነበት ከሆነ ራሱ ግለሰቡም ካመነ እንዲሁም ደግሞ ማረጋገጫ ሊኖር የሚችል ከሆነ ነው። ማረጋገጫው ማለት ያየ ሰው ሊኖር ይገባል ማለት ነው። ድንገት ያቺ አብሮ ሄዶ ዝሙት የፈጸማት ሴት መታ ከተናገረች አይነት ነገር እኮ እነሱማ አይናገሩም። እነሱ አይናገሩም። ይሄ ዝሙት ማበረታታት ነው። ዝሙት የሰራ ሰው ዝሙት ሰርቻለሁ ብሎ አይናገርም። እሱኛው እንግዲህ ከእምነቱ አንጻር ይታያል። ያው መዋሸት ለራሱ ኃጢአት ነው አይደል? እሱማ ዝሙትም እኮ ኃጢአት ነው። ስለዚህ መዋሸት ከዝሙት አይበልጥም። ገብቷል? አልሰራውም ብለው እንትን የሚሉት ኃጢአትን አናወዳድርም። እሺ ችግር የለውም። አልሰራውም ካለ እንዴት ነው የሚረጋገጠው ነው? ያየ ሰው ሊኖር ይገባል አይደል? እሱ ከባድ ነው መለያው። እሱን እንግዲህ በቦታው ላይ በእያንዳንዱ በሚፈጠረው ሁኔታ ላይ ማረጋገጫ የየግል ምክንያት ይኖራቸዋል። እንደ ሃይማኖት ምንድን ነው የሚረጋገጠው? ማረጋገጫ የለም። እንዴት ማረጋገጫ ሳይኖር መስፈርት ያስቀምጣል? ለመፋታት መስፈርት አስቀምጠው እኮ። ስለዚህ እንዴት ነው የሚረጋገጠው? ዝሙት ሰራው ብሎ አይልህም እኮ፣ አያምንልህም፣ አታምንልህም። እሷም እንዴት ነው የሚረጋገጠው? አይ ካሉ እሺ ወንድም፣ ያውን ቆይ እንደው ከሌላ ጋር ሄድክ እንዳትለኝ እንጂ አሁን ህገ መንግስት ላይ ስላስገድዶ መድፈር የተቀመጠ ህግ አለ አይደለ? እኔ ስለ ህገ መንግስት አላወራሁም። እመጣልሃለሁ፣ ግድ የለም እንድትረዳኝ ነው ወንድሜ። ስለ መጽሐፍ ቅዱስ ስጠይቅህ አዳምጠኝ። ስለ መጽሐፍ ቅዱስ ስጠይቅህ ወይ የኢትዮጵያ ህገ መንግስት መጽሐፍ ቅዱስ አድርገን እንቀበለው ወይም ደግሞ መጽሐፍ ቅዱስንም ካደው፣ ትርጉም የለውም። እንዴት እንግባባለን እኮ ስለ መጽሐፍ ቅዱስ ስትጠይቅ ምን አስኬደ ወደ ህገ መንግስት? ህገ መንግስትማ በልጦ ተገኘ እኮ ከመጽሐፍ ቅዱስ። ልታዳምጠኝ ካልቻልክ እንግዲህ ልመልስልህ። እሺ ቀጥልሽ። ህገ መንግስት ላይ ተቀምጧል አስገድዶ ስለመድፈር። ነገር ግን አስገድዶ ደፋሪ ምስክር ይዞ አይቀመጥም እዛ ቦታ ላይ። የምትደፈረውም ሴት ደግሞ ምስክሮችን ይዛ አትደፈርም አይደለ? የራሱ የሆነ ማጣሪያ መንገድ ይኖረዋል አስገድዶ መድፈሩ።
ይሄኛውም ሰው ደግሞ ዝሙት መፈጸሙን በምን ማረጋገጥ ይቻላል ካልክ ምስክር ይዞ ዝሙት አይፈጽምም። ያቺ ሴትም ደግሞ ትዳር ውስጥ ያለችዋም ሴት ደግሞ የምታጣራበት የሆነ የተቀመጠ እንትን የለም። ነገር ግን እንደ ሁኔታው እንዳገባቡ ሁኔታ የሚታይ ይሆናል ማለት ነው። ዓለም ላይ እንዳለው አስገድዶ መድፈር ምስክር እንደሌለው ሁሉ እዚህም ጋር ደግሞ የእሱ ዝሙት መፈጸም ምስክር የለውም። ነገር ግን የሚጣራበት ራሱን የቻለ መንገድ ይኖረዋል ነው። እሱም ደግሞ እንደየሁኔታውና እንደየአገባቡ ይለያያል። በህግ የተቀመጠ አይደለም ልልህ ነው ወንድሜ። እሺ ችግር የለውም። አንካሳ ነው ያስኬደናል። ህግ ምንድን ነው? ዓለም ላይ ያለው ህግ ግን ይታወቃል። በምርመራም በብዙ ነገር ታውቀዋለህ። የራሱ መስፈርት አለውና አመሰግናለሁ። ሌሎች ሰዎች ይጠይቁ። ስለዚህ ነገር መጽሐፍ ቅዱስ ብዙ ነገር ስላላብራራው ብታልፈው ለአንተም የተሻለ ነው ብዬ ነው እንትን የማደርገው። ላስመልጠ ብዬ ነው። ምክንያቱም ስለ መጽሐፍ ቅዱስ ስትጠየቅ ወደ ኢትዮጵያ ህገ መንግስት ነው እንትን እያደረግክ ያለው። ቅድምም እንደዛ ነው ያደረግከው። በሚገባህ ላብራራልህ ነው እንጂ ዝም ብዬ ሜዳ ላይ ቅድም እህቴም አልገባኝም አለቻ። አሁን ስላልከኝ ሳይሆን ቅድም ራሱ ምንድን ነው መፋታት ዝሙት ከዝሙት በመስፈርት ያስቀመጠው ለመፋታት ዝሙት ነው አልክ። ከዛ በኋላ እንዴት ነው ፍርድ የሚያገኙት? እንዴት ነው ንብረታቸውን የሚካፈሉ ስትባል ቅድም ወዴት ነው የወሰድከው? ወደ ኢትዮጵያ ህገ መንግስት ገብቷል አይደለም? ሌሎች ያውሩ። እኔ እናንተ መመላለስ እንዲተዳደር ፈልገህ ነው የሸሪዓ ህግ ምናምን እዛ እንዲገባ ፈልገህ ነው ወይስ እንዴት ነው ወንድሜ? ታዲያ አይ ስለፈለግኩ እኮ አይደለም። የኢትዮጵያ ህገ መንግስት እስከተቀበልክ ድረስ ሸሪዓ የማትቀበልበት ምንም ምክንያት እኮ የለም። ገብቷል? ግን ያው እኛ ግን የምንዳኘው በእሱ አይደለም ነው እኮ። አንተ ስለፈለግክ እኮ አይደለም። አንድ ክርስቲያን ሴት መጥታ እኔ የኢትዮጵያ ህገ መንግስት አልፈልገውም በሸሪዓ መዳኘት ፈልጋለሁ ብትል ትቃወማታለህ? ክርስትና ይቃወማታል? አንድ ሴት አብሯት ያለው ሰው ወሳኝ ነው ታዲያ። እሱም ፈቃደኛ ቢሆን ባይቀበል፣ ምንም ባይቀበል፣ ይሄ አንተ የምትለው የኢትዮጵያ ህገ መንግስት ባይቀበል በሸሪዓ ነው እንትን መዳኘት የምንፈልገው ቢሉ ክርስትና ይቃወማቸዋል እንዴ? ወደዛማ እምነታቸው ወደዛ ነው ካሉ ማንም ነፃ ፈቃድ አላቸው። በቃ ጥሩ ነው። በቃ መልካም ነው። አዎ ለዛ ነው። እሺ በሌላው ቤተ እምነት ግን የሌለ ነፃነት እዚህ ጋር መኖሩን ነው የሚያሳየው እንጂ ይሄ ምንም እንትን አይደለም። ስለነቱማ እኛን ጠይቀን እንጂ ምን ነው እንዴ እየተደበደባችሁ? ኖ አዳምጪ። ስለምን እያወራ እንደነበር ካወገባሽ አንዲት ሙስሊም መጣ በክርስትና ህግ ልዳኝ ማለት ትችላለች? አችልም እንዴ ልንገርሃ። ኢቭን ራሱ በክርስትና ህግ እዳኛለሁ ብትል ራሱ ሺዝ ክሬዚ። እዚህ ጋር አሁን የሚደበድባት አቢዩዝ የሚያደርጋት በዝሙት ካልሆነ በዚህ መንገድ ካልሆነ ከትዳር አትወጭም የምትባል ሴትዮ ስላልገባሽ ነገር ነው እያወራሽ። አዳምጠኝ። ኖ አዳምጠኝ አንዴ። እምነትሽን ነው ያልገባኝ ምን እንደሆነ ልንገርህ። ኖ ያልገባኝ እኮ ነገርኩ። ስለ ሃይማኖት ስጠይቅህ ወደ ሌላ ስትሄድ መጽሐፍ ገልጸህ እንድታስረዳኝ ስጠይቅህ በዚህ እያልክ ዳር ስትሄድ እኔ ከመጽሐፍ ነው የሚገባኝ አልኩ። እሱን አቆምን። አንዴ ሚዩት አድርግልኝ። እያልኩ ያለሁት እኔ አንዴ ማስረጃ የምፈልገው እኔ ስለ ሃይማኖት እያወራን ከሆነ ስለ ህገ መንግስት አይደለም የምጠይቀው። ገብቶሃል አይደለ? ስለዚህ የመፈታት መብቷ ያለው እንዲህ ካደረገ ነው። ገባ? ዝሙት ከሰራ እንዲህ ብለህ 3 ነገሮች ዘረዘርክ። ገባህ አይደለ? እኔ ደግሞ አቢዩዝ ከተደረገችና መኖር የማትችልበት ሌቭል ላይ ከደረሰች ብዬ ስጠይቅህ እንዲህ ብላ እንዲያድጋ እያልክ የዘረዘርከውን ዘረዘርክ። እሱ አይገባኝም አልኩ። ምክንያቱም አቢዩዝ እየተደረግኩኝ ዝሙት ስላልሰራሁኝ ወይ ዝሙት ስላልሰራ አልፋታም ማለት ዳስና ፌር ፎር ሚ። ገብቶሃል አይደለ? ፌር አይደለም። ግን አንተ በህገ መንግስቱ እስከ መዳኘት ድረስ ከሄድክ በሸሪዓ ቢዳኙ ችግር የለብኝም። እኔ ግን በሸሪዓ ነው የምተዳደረው። ይሄኛው ህግ አላስፈለገኝም አሁን ላይ። ስለዚህ በክርስትና ህግ እዳኛለሁ ማለት ይሄ ከድጡ ወደ ማጡ የሚባል ነገር ነው። ገብቶሃል? በመጀመሪያ ደረጃ ኦፍኮርስ ስለኔ አመለካከት ነው የማወራው። ለመሰለህ እዛ ሀገር አቢዩዝ የሚያደርገኝን ያልተጻፈ ህግም ይሁን የተጻፈ ህግም ይሁን ፈልጌ እዚህ ጋር የተጻፈልኝ በምን ደረጃ መብቴ መጠበቅ እንዳለበት እስከ ምን ደረጃ
እዛ ድረስ ሄጄ መፋታት እንደምችል የሚያስቀምጥልኝን ህግ ትቼ አቢዩዝ ወደምደረግበት አልሄድም። አያስኬድም። እንደዛ ገባ። ትንሽ ነገር ልበል። አንድ ነገር ያለ ሰው እየሰማኩ ነው። ህግ ካለ ትነግረናለህ። ቅድምም የፍቺ ህግ እንዴት ነው ክፍፍል ውስጥ ባል በህገ መንግስቱ አልከን። ስለዚህ አሁንም የትዳሩ ህግ እንዴት ነው የሚጋቡት ምናምን ህግ ካለ ትነግረናለህ። ችግር የለውም ካለ። ግን እስልምና የሚያስተምረው ምንድነው ሲባል ከአምላክ ህግ ውጪ በማንም ህግ መተዳደር አይፈቀድም። ከአምላክ ህግ ውጪ እንደኛ ከአምላክ ህግ ውጪ በማንም በሰው ሰራሽ ህግ መተዳደር አይፈቀድም። ምክንያቱም እኛ ፈጣሪ ስለኛ ከኛ በላይ ያውቃል ብለን እናምናለን። ስለዚህ ሰው በሰራልን የኛን አምሳያ የሆነ ሰው በሰራልን ህግ አይደለም የምንተዳደረው። እኛን በሰራን እና በፈጠረን አምላክ ህግ ነው የምንተዳደረው። አንተ ግን ምናልክ ቅድም ያለው ነገር አለ። በሸሪዓ ህግ መተዳደር ማለት እምነትን መቀየር ማለት አይደለም። ብዙ ሸሪዓ ጋር ያሉ ክርስቲያኖች ወይም ሌላ አማኞች በሸሪዓ ህግ ይተዳደራሉ። ያ ማለት እምነታቸውን ይቀይሩ ማለት አይደለም። እምነታቸውን ይዘው በዛ ህግ ይተዳደራሉ ማለት ነው። ማለትም ይሄ ማህበራዊ ኑሮ ላይ ለምሳሌ የገደለ ሰው ምንድነው የሚደረገው? በህገ መንግስት አሁን በሰው ሰራሽ ህግ አለ አይደለ? ልክ እንደዚህ ደግሞ የሸሪዓዊ ህግ አለ። ግብይታቸው በምን አይነት መንገድ መካሄድ አለበት? የሸሪዓ ህግ አለ። በዛ መልኩ ትገበያያለህ ማለት ነው። እነዚህ ነገራቶች ማንን ነው የሚመለከተው? ህግ ሲባል የሚመለከተው አካል አለ። ሴቶችን የሚመለከት ህግ የግድ ወንዶች መፈጸም አለባቸው አይባልም። ሙስሊሞችን የሚመለከተው ህግ ክርስቲያኖች ይፈጽሙ የሚባለው ነገር የለም። ለሙስሊሞች ብቻ የወጣ ህግ ከሆነ የሙስሊሞች ብቻ ነው። አጠቃላይ ሁሉም ማህበረሰብ የሚመለከት ህግ ደግሞ ሁሉንም ማህበረሰብ ይመለከታል ነው። ስለዚህ ልክ እንደ ህገ መንግስት እንደምትተዳደረው አንድ ሳውዲ አረቢያ ላይ የምትኖር ክርስቲያን ቢኖር ወይም ወንድ ቢኖር፣ ስለዚህ አንተ ሪፈር የምታደርገው ልክ እንደ ቀደሙ ለምሳሌ የንብረት ክፍፍል እንዴት ነው ሲባል ቅድም ሪፈር አደርጋል ወዴት? ወደ ህገ መንግስቱ አልክ። ስለዚህ አሁን ሳውዲ አረቢያ ላይ የሚኖር ወይም አንድ ክርስቲያን ወይም አንዲት ክርስቲያን ብትኖር፣ ስለዚህ የንብረት ክፍፍሉ እንዴት ነው ስትባል ወደ ሳውዲ ህግ ነው የምትሄድ። ያ ደግሞ የሸሪዓ ህግ ነው። ይሄን ነገር ትፈቅዳለህ? የሳውዲ ሀገር መሪ ማን ናቸው ታውቃቸዋለህ? የትኛው ሃይማኖት አባል ናቸው? ይህንንስ ታውቃለህ? መሐመድ ቢን ሰልማን ይባላል። ሙስሊም ነው። ስለ ህግ ነው እያወራን ያለው። እሺ ባቢ፣ ይሄ ነፃነት በሌለበት ሀገርማ እንዴት ልትግባባ ትችላለህ? ሙስሊሞች ጨቆነው በሸሪያ ተዳደሩ ካሉ በሱ ተዳደራለሁ ማለት ይሄ ፍትሃዊ አይደለም። ብልጽግና በእሷ ኃይል አይደለ እንዴ? በብልጽግና ህግ የምንተዳደረው ሁላችንም ፈልገን ነው እንዴ? እስከመራ ድረስ እኮ መሪ ነው እንጂ ሁሉም ሰው መርጦት ነው እንደሚተዳደረው። ሃይማኖታዊ ህግን ህገ መንግስት ብሎ አላስቀመጠማ እዚህ ጋር። አይ እኮ ሰው እኮ ሁሉም ራሱ የሆነ መተዳደሪያ አለው። እንደ ሀገር መተዳደሪያቸውን ነው እያወራን ያለ ነው። ስለዚህ የተለያየ ሀገር ሃይማኖት የተቀዳ አይደለም እንደ ሸሪዓ። በቃ አሁን ቀጥሉ ከፒኬ ጋር ወይ ከሌሎች። እኔ ግን መጽሐፍ ቅዱስ ግን በጣም የገረመኝ ምንድነው፣ ቅድም ምን አለ ኦሜጋ፣ ሰዎች የመፋታት መስፈርት ያስቀመጠው ድሮ መጽሐፍ ቅዱስ አለ ሞት ነው አለ። ከዛ ሰዎች ባል ሚስቶቻቸውን መፋታት ሲፈልጉ ይገሏቸው ነበር አለ። ከዛ አይ ከምትገሏቸው ዝሙት ይሁን ምንድነው የመፋታት መስፈርት ዝሙት ይሁን አለ። እንደገና መልሶ መጽሐፍ ቅዱስ ራሱ ውሸት። ኧረ ባቢሎን አትተርተር እንዴ! ሰው እኮ አላለም እንዴ? አልወጣኝም፣ አፌ ሞልቼ እናገራለሁ አላልኩም። ቅደት ነው እንዴ? መተርተር ይባላል አላለም። ሰዎች መጽሐፍ ቅዱስ እንደዛ ነው ቢለው አላለም። እስላም ውሸት አይወድም፣ አይተረተሩም እንዳንተ እንዴ። አግዙ። ምን ሆነህ ነው በአንዴ እንደዚህ እንደ እንትን ቂጣ ትገለበታለህ እንዴ? ብለሃል እኮ ግድ የለም መጽሐፍ ቅዱስ ይላል። ችግር የለውም መጽሐፍ ቅዱስ ይላል። ቆይ ኧረ ተረጋጋ፣ እየተናደድክ ነው። ግድ የለም መጽሐፍ ቅዱስ ምን ይላል? በመጀመሪያ ሙሴ ምን አለ? የመፋታት መስፈርት ሞት ነው ብሎ አስቀመጠው። ከዛ ምን ተደረገ? ሰዎች መፋታት ሲፈልጉ ባልሚስቶቻቸውን መግደል ጀመሩ። ስለዚህ ከምትሞቱ አይ መጣና አዲስ ኪዳን ምን አደረገው? ዝሙት ነው ብሎ አስተካከለው። ይመልስና እዛ ጋር ደግሞ ምን አደረገው? ዝሙት የሰራ ሰው ደግሞ ተቀጥቅጦ ይገደል አለ። አረ አንባባላልከም እንዴ አንተ ባቢሎን? እየተናደድክ ነው።
አይ አይደለማ፣ ዝም ብለህ ስሜታዊ እየሆንክ ነው። እኔ አይደለም። ተረጋጋ። እኔ እንደ ውሸት ምጠላው ነገር የለም። ከምር ማከብራቸው ሙስሊም እህቶች ወንድሞች አሉ እዚህ መሀል። ግድ የለም፣ ችግር የለውም። ማክብራቸው ለእነሱ ስትል ቻለኝ። እኔ ችግር የለውም። እኔ ምን ላድርግ? ራስህን እየካድክ ከምር አይ እህቶቼ ሲናገሩ አንድ ውሸት ሲቀላ እኔ ተናገርኩትን ነው። አንተ ግን ዝም ብለህ ነው ከዚህ ወዲያ በቃ ምናምን የሆነ ሰማን ምናምን ሰማሽውን ነው ያመጣሽው። እሺ ችግር የለውም። ተናዳሃል መሰለኝ፣ ለምን እንደሆነ አላውቅም። ብዙ ነገር ነው ያረፈብህ። ዝም ብለህ ከመሬት ተነስተህ አይደለም። ችግር የለውም። እኔ እረዳሃለሁ። ፒኬ ሀሳብ አለ። ኧረ አቀጥም ባስቀመጥ ከሰው ያ አንድ ወንድ አንድን ሴት ምን አስቦ ነው ማግባት ያለበት? ስለ ምን ታገኛለች ብሎ ማግባት ያለበት? አልሰማሁም። እንደነበረው ማለት ነው። የቤት የመስራ ራሱ የመስራት ያስፈልጋል ማለትና የቤት ስራ የመስራትም የውጪንም ግዴታ የለባትም የማስተዳደርም ግዴታም የለባትም ብላልና ምንድነው ያለባት ግዴታ? ምንድነው ጥቅሙ ለወንዱ ለሚያገባ ሰው? ሃይማኖታዊ ግዴታ የለባትም ማለት ግዴታ የለባትም ማለት አይደለም። አንዳንድ ህጎች አሉ፣ ሞራሊቲ ግዴታ የሚሆኑ ነገሮች ያሉበት ማለት ነው። ማለትም ሞራላዊ ግዴታ ሞራሊቲ ሳይሆን እኔ እንደምፈልኩት ሃይማኖታዊ ግዴታ የሚያደርግባት ነው። ገባኝ፣ ሀሳብ ገብቶኛል። ሞራላዊ ግዴታ ሲባል ዝም ብሎ እንደዚህ ከሃይማኖቱ ጋር የማይገናኝ ምናምን ማለት አይደለም። ሸሪያ ፍርድ ቤት ለምሳሌ ብትሄድና ሚስቴ እየሰራች አይደለም ምናምን ቢባል ከሞራላዊ ግዴታ አንጻር የሚበይኑት ብይን ይኖራል። ያ ብይን ማለት ነው። ያ ብይን ኢስላማዊ ብይን ይባላል። ግን ሃይማኖቱ ግን ለምሳሌ የሆነ በጣም የሆነ ልክ እንደ ትዳር ውስጥ እንዳሉ ሰዎች እሱ ያለበትን ያክል ግዴታ ሃይማኖታዊ ግዴታ ላይ ወይም ኢስላም በሐዲስም በቁርአንም በኩል ይህንን ነገር የማድረግ ግዴታ አለባት ብሎ አላስቀመጠም ነው። ትዳር ታዲያ ምንድን ነው ካልከኝ፣ ትዳር ትልቁ ነገር ቤተሰብ መመስረትና ከዝሙት መቆጠብ ነው። ለወንድ ልጅ በተለይ ከዝሙት መቆጠብ ያ ትልቁ ፓርት ነው። ገባ? የቻለ ያግባ ያልቻለ ይጹም የተባለውም ትልቁ ምክንያት ይሄ ነው፣ ስሜትን መቆጣጠር። ለዛ ነው ባለትዳር ባልና ሚስት ሆነው ብዙ ነገራቶች ከሚያደርጓቸው ነገራቶች በተጨማሪ ማለት ነው ትልቁ ኃጢአት የሚሆንባቸው ሴክሹዋል ኢንተርኮርስ ላይ ያለምንም ቅድመ ሁኔታ እምቢ ብለው የሚከለክሉ ከሆነ ነው። ለምን? ሙሉ ትዳርን የሚያፈርሰው ኬዝ እሱ ስለሆነ፣ በተለይ ለወንድ ልጅ ማለት ነው። አንድ ሰው ትዳር ውስጥ ገብቶ ሴክሹዋል ኢንተርኮርስ ላይ እምቢ ማለት መብት የለውም። እስከ እርግማን ድረስ ነው የሚደርሰው። መላእክቶች እስከ መራገም ድረስ ይደርሳሉ ያንን ሰው። ወንድ ልጅ እምቢ አይልም መወስለት ካልጀመረ በስተቀር ማለት ነው። ሴት ልጅ ደግሞ ያለምንም ምክንያት ማለትም ህመም ላይ ሳትሆን ቀርታ ወይ የወር አበባ ላይ ወይም ደግሞ በጣም ብዙ ምክንያቶች መነሳት ይችላሉ። ያለ ምክንያት እንደዚህ እምቢ የምትል ከሆነ በሴክሹዋል ኢንተርኮርስ ዙሪያ መላኢካዎች ረግሟት ነው የሚያድሩት። ወንዱም ሴቱም ጋር በተገናኘ ተመሳሳይ ነገር ነው ያለው። ስለዚህ ትልቁ ነገር ትዳር ማለት ቤተሰብ መመስረትና ከዝሙት መታቀብ ነው። ሌላ ነገር የለውም። ሌላማ ሰራተኛ አስገብተህ ማሰራትም ትችላለህ። አልሰራም ግዴታ የለባትም ማለት ነው። ሞራላዊ ግዴታ አለባት እኮ። ሞራላዊ የእስልምና ህግ ያስገድዳትማ። የእስልምና ህግና ሞራላዊ ሲባል አሁን ነገርኩ እኮ ሸሪያ ፍርድ ቤት ላይ ይቺ ልጅ አልሰራም አለች ምናምን ምንድነው ሪዝኗ? ፈልጋ መብቷ ስለሆነ መብት ነው። ማን ያለ እንዴ? አያስገድዳትም ካልኩ ያው እንደ መብት ነው የሚቆጠረው። ሰምተሃል? ረያን እያሉ ነው። አይደለም፣ አያስገድዳትም ማለት መብቷ ነው። አያስገድዳትም ሲባል ሞራላዊ ግዴታ አለባት አልኩ። ለምሳሌ ያለምንም ሪዝን
ወንድየው እየለፋ እየደከመ ምናምን እሷ ምንም ነገር አልሰራም ማለት አትችልም። ገባ? ለምን? ሞራላዊ ግዴታ ስላለባት። ያ ግዴታ ግን ልክ ወንዱ እንዳለበት ግዴታ ይሄ ኃጢአት የእንትን ምናምን የሚባል ወይም እስከ ብዙ ነገራቶች ሊያደርስ የሚችል ግዴታ አይደለም ነው። ኦኬ እሺ በቃ አመሰግናለሁ። ግን አልገባህም ሲል አልተረዳህም። ኧረ ወረዱብኝ እኮ ከመጠየቅ አንጻር ነው፣ ጀስት ለማወቅ አንጻር ነው እንጂ ረያን አብሽር ችግር የለውም። እኛ ኩክ እናደርጋለን፣ እኛ ካስፈለገም እኛ እናደርጋለን። እንዳታስቡ። ባይዘዌ ግን ቅድምም ራሱ እያልኩ ነበር እና አሜን ላይክ ሴት ጋር በተገናኘ እንደዛ ጥያቄ ሲያነሳ ምናምን ተበደለች ተጨቆነች ምናምን ሲባል ኢቭን ሴቶችም ስቲል የዛ አይነት ጥያቄ ሲያነሱ ልክ ሲብራራ ሙሉ ጫናው የሚታየው ወንዱ ላይ ነው፣ ሴቷ ላይ አይደለም። ታዲያ ለምንድን ነው ሰው ወንዱ እየተጨቆነ ነው የማይሉበት ምክንያት? ይሄ እኮ በቃ ኔቸራችንን እኮ ነው የሚያሳየው። ወንድ ልጅ እንደ ኃላፊነት ነው የሚወስደው፣ እንደ መጨቆን አይወስደውም። ሴት ልጅ ግን እንደ መጨቆን ነው የምትወስደው። ዝም ልክ እንደ ፌሚኒስቶችም ማለት ነው። ዝም ምንም ነገር አትስሪም ጭቆና ነው፣ ስሪም ጭቆና ነው። በቃ ምንም ነገር ጭቆና ነው። በሴት በኩል ከመጣ ጭቆና የማይሆንበት ምንም መንገድ የለም። ወንድ ላይ ሲሆን ግን ላይክ ወንዶች እንደ ኃላፊነት ነው የምንወስደው እኛ። ኦኬ ወንድ ልጅ ኃላፊነት አለበት በሴቷ ላይ በቤተሰቦቹ ላይ ምናምን ጠቅላላ ኃላፊነት አለበት፣ ወንድ ነው ብለን እንወስዳለን። ወንድ ስለሆነ ብለው ደግሞ አሁን ተጨቆነን ይላሉ። እሺ በቃ ይስሩ ምናምን ሲባል ደግሞ የወንዱን ቦታ ሴቷ ተተካውም ሲባል ጭቆና ነው። እኩል ከተባለ ሴት ልጅ እኮ ኢሞሽኗ ፊዚካሏ እንደዚህ ተብሎ ደግሞ ሌላ ጭቆና ደግሞ ይመጣል። ይሄ የሚያሳየው ወንድ እስልምና ለሴት ልጅ የሰጣት ነገር ላይክ እንደ ኩዊን ወይም እንደ ንግስት ብላችሁ አስቡት እንድትኖር ያደረጋት ያ ኔቸሯ ነው። የፈጣሪን ኦርደር ወይም ደግሞ ፈጣሪ የሰጣችሁን ነገር ትታችሁ ሰዎች የሰጧችሁን አይዲያ ነው እየወሰዳችሁ ያላችሁትና የአለባበስ ህጎችን ምናምን በጠቅላላ ዓለም ላይ ያሉ በተለይ ሴት ወንድ የሚባሉ ነገራቶችን ስታዩ ከሁለት ነገር ነው የምትመርጡት። ወይ ይሄ ሞደርን የተባለው ይሄ ስልጣኔ የሚባለው እምነት አልባ የሆነው ነገር ያመጣባችሁን ፍሪደም ብሎ የገለጸላችሁን መገላለጥም ሊሆን ይችላል። ብዙ ነገራቶች እሱ እንደፈለገ እንደሚሆነው እኔም እንደፈለኩ መሆን አለብኝ ምናምን የሚሉ እንደዛ አይነት ነገራቶችን ወይ ትቀበላላችሁ ወይም ደግሞ አምላክ ያስቀመጠላችሁን ነገር ትቀበላላችሁ። የራሳችሁ የሆነ ነገር ግን የላችሁም፣ ወንዱም ሴቱም አሁን በዚህ ህይወት ላይ። ስለዚህ ወይ የፈጣሪን ይመርጣል ወይ ደግሞ የእምነት አልባዎችን ይመርጣል ነው። የራሳችን የሆነ ግን ከልብስ ጀምሮ ከአኗኗር ጀምሮ ምንም ምን መርጠው ነገር የለም፣ እየመረጥንም አይደለም። እና ብዙ ሰው አይ ቲንክ ተረድቶታል ብዬ አላስብም። እና ረያን ኒቃብሽን ብታወልቂ ኑሮ ጭቆናው አይታይሽም ነበር። ኒቃብ ለብስ እንደ ፕሮፋይል ያንተ ነው እንዲያረክ ኢንተረስቲንግ ነው። ጠይቅ የእስልምና ህግ ላይ መጠየቅ ኢንተረስቲንግ ነው፣ ደስ ይላል። እንደውም ሌላ ምን እስማማለሁ አልገባኝም እኮ አይንህን እያሸህ ቀይ ወጥህን ማንከትከት ማለት እኮ በጣም ከባድ ነው። ዝም ማለት የለብህም፣ እንደውም አጥብቀህ ነው የምትጠይቅ ያለብህ። ኧረ እባክህ ገና ስንት ነገር እናሰራለን። ወንዶች ፎሎ አድርጉኝ፣ ሴቶች ፎሎ አሪፍ ነው። ከዛ እኮ ባይዘው የሚገርማችሁ እኮ ሴት ልጅ ሴክሹዋል ኢንተርኮርስ ካልፈለገች ለምንድን ነው ከባሏ ጋር ማድረግ ያለባት? ያ ጭቆና ነው ይባላል። እና ለምን እንደሚያገቡ ሁሉ አንዳንድ ሴቶች ግራ ነው የሚገባኝ። እንደዛ ይላሉ ፌሚኒስቶች እነ ጆርዲን። ረያን በዚህ ትስማማለህ? ይሄ ለእናንተ አራት ከተፈቀደ ለእኛም አራት ይፈቀድና አይነት ነው። አይ እንደዛ ሳይሆን እሱማ ያጉ እኮ ተቃውሰው ነው የሚኖሩት።
እሱ ችግር እናበረታታቸዋለን። ለእኛም 4 ካሉ እናበረታታቸዋለን። 4 ግን እሱ እንደ ባላቅ ይቆጠራል ፒኬ ወይስ እንደ ባላቅ ይቆጠራል? 4 ማግባት እንደ ባል ሐቅ ሐቁ ነው። ኖ አይ መብት እኮ ነው፣ አያስጠይቅህም። ብትጨምር ግን እና ደግሞ በተለይ በፍትህ ብታስተዳድር 4 ከአንድ በላይ ማግባት ባጭሩ በቃ ትዳር የሚባለው ነገር ያስጠይቅሃል ወይ ያስመነዳሃል። ከሁለት አንዱ ነው። ወይ ትጠየቅበታለህ ወይ ታገኝበታለህ ነው። አንድም ከአንድም በላይ ቢሆን ግን 3 4 ምናምን ጨማምረህ ለማግባት እኩልነት ካላሰፈንክ ትጠየቃለህ፣ እኩልነት ካሰፈንክ ትመነዳበታለህ። ብትተወው ደግሞ እንደዚሁ አሪፍ ነው። በተለይ አንዳንድ ጊዜ ትተኸው ራሱ ልትመነዳበትም ትችላለህ ብዬ አስባለሁ። ለምን ከአንተ ሜንታሊቲ አንጻር አሁን እኔ ረያን አልመክርህም። አንተን አቅሙ ይኖርሃል ብዬ አላስብም። በሜንታሊቲ 4 ሴት ማስተዳደር አይደለም ለአንድ ራሱ ነው እንጂ ከሰው ሜንታሊቲ አንጻር ሐራም ትዳር ራሱ ሐራም የሚሆንበት ሰው አለ። ረያን ታውቃለህ? ትዳር ሐራም የሚሆንበት እኔ ጾመኛ ነኝ ብያለሁ። ተወኝ አንተ እየጾምክ ኑር። ትዳር ሐራም የሚሆንበት ወንድ አለ። ለምን በሌላ በኩል ትሄዳለህ? እኔን አውራኝ። ሐራም ነው ብሎ ሰላም አለይኩም። ወአለይኩም ሰላም። አሁን ባነሳችሁት ላይ ቤት ውስጥ ያለውን ስራዎች መስራት በሚለው ያው ቤት ውስጥ ስራ ሲባል ይሄ ልብስ ማጠብ፣ ምግብ ማብሰል የተለመዱ ነገራቶች እንደተባለው ሸሪዓን ላይ በሸሪዓ ደረጃ ይሄ ነገር በእነሱ ላይ ግዴታ ነው የሚል ነስ አልመጣም። ነስ ማለት ነው እና አብዛኞቹም ብዙ ዑለሞችም ይሄ ነገር ፈርድ አይደለም በእነሱ ላይ ግዴታ አይደለም ይላሉ። ግን አንድ የቁርአን አያ አለ፣ ሌሎችም የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችም ብዙ ነገራቶች አሉ። ወአሺሩሁነ ቢልማዕሩፍ በመልካም ተናኗራቸው ይላል። ስለዚህ አንድ ቃይዳ አለ፣ መርሆ አለ በኡሱል ላይ የኡሱል ፊቅህ አስተምሮ ላይ ምን ቃይዳ አለ? በሸሪዓ በቁርአን በሐዲስ ሐድ ያልተደረገለት ማለትም ይሄ ነገር እንደዚህ ነው ያልተባለ ነገር በዑርፍ ወይም በተለምዶ አካባቢ ላይ በሚኖሩት ነገር የዛን ጊዜ ሐድ ይደረጋል። ማለትም ጥቅል ምንድነው? በሴቶች ላይ ከባሎቻቸው ጋር በመልካም መኗኗር ግዴታ አለባቸው። ስለዚህ መልካም መኗኗር የሚባለው ነገር ይሄ የባሎቻቸውን ልብስ ማጠብ፣ ለነሱ ምግብ ማብሰልን ይጨምራል ወይስ አይጨምርም የሚለው ነገር ላይ ከአካባቢ ወደ አካባቢ ሊለያይ ይችላል። ለምሳሌ አሁን ስፔሻሊ ብዙ ጊዜ ከተማ ላይ ይህንን ነገር የቤት ሰራተኛ ቀጥሮ በማሰራት የተለመደ ነገር ነው። የሚስትየው ግዴታ ነው ተብሎ ብዙ ጊዜ አይታሰብም። ባልየው ሰራተኛ ይቀጥርላታል። ከዛ ላሱን ነገር በብዛት ግን ስፔሻሊ በነብዩ ዘመን ጊዜ ብዙ ጊዜ እና በዛን ዘመን አሁንም በብዛት በገጠር ላይ ይህ ነገር ይህንን ኃላፊነት በተለምዶ እንደ ማህበረሰብ የሴቶች ኃላፊነት ተደርጎ ከባሎቻቸው ጋር በመልካም መኗኗር ተደርጎ ይቆጠራል። በዚህ ደረጃ የሚቆጠር ከሆነ በእነሱ ላይ ግዴታ ይሆናል ይሄ ነገር። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴቶቹን እንድናግዛቸው በቤቱ ስራ እንድናግዛቸው ያነሳሱናል። አግዟቸው በሚለው ንግግር ውስጥ የመጀመሪያው ኃላፊነት የነሱ እንደሆነ ያመለክታል። ምክንያቱም እኛ እንድናግዛቸው ነው እየተነገረን ያለው። ስለዚህ የነሱ ስራ ነው የሚለውን ነገር ያሰብ ግን በግዴታነት ነው የሚለውን እንደ ዑርፉ እንደ ተለምዶ ይለያያል ይላሉ። በደንብ እዩት። የነ ኢብኑ ባዝንም የሌሎችንም ፈትዋ ብታዩት አሪፍ ነው። ግን በመሰረቱ ግን ቀጥተኛ ይሄ ነገር በእነሱ ላይ ግዴታ ነው የሚል ግልጽ የሆነ ማስረጃ የለም። እንደተባለው ከጥቅሉ ላይ ተንተርሶ የተለያየ አቋም ይወስዳሉ እና ብዙዎች ግን ግዴታ አይደለም የሚለውን ነገር ይወስዱታል። እስቲ ልጨምር ብዬ ነው ወላሂ። ባረከላሁ ፊኩም። ባቢ መውጣት ከፈለገ እንዳንይዘው የኛን ጉዳይ በደንብ ማውራት እንችላለን ሌላ ቦታ ባቢ ከያዝነ ይሄን ያክል እንትን ካለ አይ እስካሁን የያዘኝ ሰው የለም። ግን ቅዱስ ጃ ለምንድን ነው ገብቶ ሰላም ያላለን? የገባ ሰው አለ እንዴ? አይ ለምን አልገባም ነው እንጂ ጃ በዚህ ሰዓት እኮ ወርክ ነው የሚሆነው፣ ጫጫታ ቦታ ምናምን ነው የሚሆነው ብዬ አስባለሁ። ብዙ ጊዜ እንደዛ ነበረ።
እስኪ ካለ ቅድም ኮሜንት ላይ ያየሁት ነበር ሲሯሯጥ። አዎ ለዛ እኮ ነው። እስኪ ምን ትለናለህ ፒኬ መጨረሻ ላይ? ማለት በምኑ ምን እላለሁ? ምንም በአጠቃላይ አጠቃላይ ሴት ልጅ ትልቁ ኃላፊነት ትውልድ ማነጽ ላይ ነው። ከእናት አባት ከሚባለው ነገር ውጪ ማለት ነው። ለሌላ ሰው አሁን ምንድነው ዴይኬር ምናምን የሚባል ነገር አለ አሁን ላይ በዚህ ጊዜና የህፃናት ማቆያ ምናምን ያ ነገር በኢስላም ያን ያክል ተወዳጅነት የለውም። ጭራሽ ይደገፋል የሚል እምነትም የለኝም። በጣም አስፈላጊ እስካልሆነ ድረስ ማለትም የሁለቱ መውጣት የሁለቱ ወጥቶ መስራት ላይክ እንደ ግዴታ የሚሆንበት አይነት የህይወት መስመር ላይ እስካልሆኑ ድረስ ማለት ነው። ልጆችን የማነጽ ልጆችን የማሳደግ ትልቁ ኃላፊነት የሚሰጠው በእናት በኩል ነው። አባት ልክ እንደ አባትነቱ ልጆቹን የሆነ የመቅጣት ስርዓት የማስያዝ እንደዛ አይነት ሁኔታ ነው እንጂ አብዛኛውም የፍቅር ሁኔታዎች አብዛኛው ማስተምህሮቶች አጠቃላይ በእናታቸው በኩል ነው ማግኘት ያለባቸው ማለት ነው ልጆች። እና ትልቁ ትኩረት የሚሰጠው የሴት ልጅ ትዳር ውስጥ ካላት ሚና ውስጥ ትልቁ ትኩረት የሚሰጠው ልጆች ጋር ትውልድን ማነጽ ላይ ነው ባጭሩ። አባት የሚመጣበት የተወሰነ ሰዓት ሊኖር ይችላል። በዛ ሰዓት ላይ ስርዓት የማስያዝ ለልጆቹ ፍቅር የመስጠት ኃላፊነት ይኖርበታል። አብዛኛውም ጊዜ ማሳለፍ ግን ያለባቸው ከእናታቸው ጋር ነው። ትልቁም ፍቅር ማግኘት ያለባቸው እናቲቱም እንድታንጽ እንደ ግዴታ የሚቆጠርባት ልጆቿን ማሳደግ ላይ ነው። መመገብ ምናምን ሳይሆን በባህሪ በኩል የማሳደግ ኃላፊነት በዲን በኩል የምታንጻቸው ይሄ የእናቲቱ ፓርት ነው በጣም በትልቁ። አሁን ላይ አብዛኛውም ፍች የሚበዛው የተበላሸ ትውልድ የሚመጣው ምናምን አብዛኛውም ሰው ወላጅ አይደለም የሚያሳድገው። እንደ ድሮም እኛ እንዳደግነውም ደግሞ ጎረቤትም አይደለም የሚያሳድገን፣ ጎረቤትም ቤትም አይደለም። አሁን ዝም ብሎ ሜዳ ላይ ነው የሚያድጉት። ጎረቤት መቆጣት ኢቭን አይፈቀድም በዚህ ዘመን በዚህ ትውልድ ማለት ነው። የሆነ ሰው ሲያጠፋ አይተው ምናምን ቢቆነጥጡት ወይ አባት ወይ ሌላ ሰው መጥቶ እንዴት ልጄን ትነካለህ? እንደዚህ አይነት ነገሮች ነው ያሉና ይሄ ግን በኢስላም ትልቁ ቦታ የሚሰጠው ነገር ነው። ልጆች ከእናትና ከአባታቸው ውጪ በሆነ አካል በሞግዚት ወይም ደግሞ ይሄ በተለይ ዴይኬር የሚባሉ ቦታዎች ላይ ማሳደግ ትውልድን ከመቅጨት አንጻር ትልቁን ኃላፊነት ይወስዳል ብዬ ነው የማስበው። በቃ ይሄን ነው የምናገረው። ሚስቱ ወደ ስራ ልኮ ራሱ ሞግዚት የሚሆን ወንድስ ፍርድ አለው እንዴ? ስለ እንደዚህ አይነት ወንዶች ያ ምን ቀሚስ ይልበስ ያማ ምን ነው እንደሆነ ግን አንዳንድ ጊዜ እንትን የሚሉ ነገሮች አሉ። ኔቸር ደግሞ የሚወስናቸው ፓርቶች አሉ። በተፈጥሮ የሆርሞን መዛባት የሚያጋጥማቸው ሰዎች አሉና ወንድ ሆነው እንደ ሴት አክት የሚያደርጉ ሴት ሆነው እንደ ወንድ እንኳን እስኪያገቡ ድረስ ነው። ካገቡ በኋላ እንደዛ አይሆንም እና እዛ ላይ ትንሽ ሰሞኑን እየተቸገርንበት ያሉ ጉዳዮች እነዚህ ይመስሉኛል። ረያን ጥሩ ላይ ያለ ይመስለኛል። የሌሎችም ባላቅም እና አንድ ኮሜንት እየተጋጠመ ነው እና ኩልኩም መስኡሉን አራየትኩም የሚለውን ሀዲስ አንሳልኝ እያለህ ነው። ወዴት ላንሳ? ወደ ላይ ላንሳው? አይ እሱን ነገር ሂድበት ይላል። ያው መግባት ፈልጓል። እንዲያውም ኮሜንቱ ስላልታይ ያው ነው አሁን ያነሳው ውስጥ ነው ኩልኩም መስኡሉን አራየትኩም የሚለው ማለት ነው። ሁሉም ነገር በተሰጠው ኃላፊነት ላይ ተጠያቂ ነው የሚለው ነው። በቃ አብሮ የሚገባ ነገር ነው። ተጠያቂዎች ናቸው፣ ይጠየቁበታል። እና ባቢ አመሰግናለሁ። እሺ ዛሬ በጠዋት ነው ያስነሳኝ። አሁን እኔ የመተኛ ሰዓት ነበር። ሁሌ እሰማለሁ ግን አላወራም ነበረ። እንትናን ግን ይቅርታ ብትጠይቀው መልካም ነው። ሬይነር በጣም አናደህ አባሳጭተህ ነው እንትን ያልከውና
ሲያልፍለት ይመጣል። ያው በእንቅልፍ ያልፋል ምናምን ይባል የለ ሲያልፍለት የቻለውን ያክል አለቃቅሶ አይ ፕሮፋይል ቀይሮ እንትን እንዳይሆን እንጂ ችግር የለውም። ፕሮፋይል ምንድን ነው? ሂጃብህን እንትን ሂጃብሽን ነው እንጂ ጭራሽ በጣም ከባድ ነው። እንኳን እሱ እኔም ተሰምቶኛል። አቀሳስር የለ እንዴ? ኧረ ማቀሳሰር አይደለም፣ ተናደኩ የወጣው። በመጀመሪያ ተናዶ ነበር የገባው ሊጠይቅ ማለት ነው። ያው ሽሮን ማንከትከት አለበት ስትለው ግዴታ የለባትም ስትለው ሚስት ወጥ የመስራት ተናዶ ሚስቱ ወጥ ለማሰራት ገባና አንተ ደግሞ ምንድን ነው አስወልቀህ እንትን አልከው። እስኪ መጀመሪያ ያግባት፣ አሁን ለወጡ ይደርሳል። ያግባት እስኪ ያው የፈለጋት መጀመሪያ ያሰባት ልጅ አለች መሰል ያግባትና ከዛ በኋላ እስኪ ከባድ ነው። ምግቡ ሰርታ ትጠብቀኛለች ብሎ ጥፍሯን እየበረች ስትጠብቀው በጣም ከባድ ነው። እሺ ባቢ፣ ይህን ያክል ከረያን ጋር ካጣላህን በቂ ነው። እኔ ልውረድ እና እስኪ ልውጣ፣ ደግሞ ዞር ዞር እንበል። ወንድ ልጅ ኃላፊነት አለበት፣ ስራ ግዴታው ነው። ዞር ዞር ብለን እንገናኛለን። ከዚህ በኋላ አለህ ነው ማለት በዚህ ሰዓት ነው ያለህ? አይ አልኖርም፣ ዝም ብዬ እረፍት ስለሆንኩ ነው የገባሁት እንጂ ብዙም አልኖርም። ስራ ትንሽ ከበድ ያለ ስራ ጀምሬያለሁ እና ለዛ ነው የምገባበት። ሰዓት አለ ልኖር እችላለሁ፣ ትንሽ ሰዓት አለኝ ግን ብዙ ጊዜ ካለፈ በኋላ ዩቲዩብ ላይ ስትሪም ስለሚያደርጉት እኔ ደግሞ አብዛኛውም ወንድሞችን ላይቭ ዩቲዩብ ላይ ነው የምከታተለው። ስራ በመሆን ሰዓት ኖርማሊ ኤርፎን ተጠቅሞ ለመከታተል ያ ስለሚቀል ማለት ነው። እና እስኪ ከተገጣጠምን ብቅ እላለሁ ምናምን፣ ካልሆነ ደግሞ ያው እንዳልኩ ሪከርድ እየሰማን እንኖራለን። እና መልካም ቀን ሁላችሁንም አመሰግናለሁ። ኮኒ ከዚህ በፊት የሆነ ቤት ላይ አሪፍ ነገር ስታወሪ ሰምቼሻለሁ። አላህ ይጨምርልሽ፣ አላህ ኸይር ጀዛሽን ይክፈልሽ። ሰላም ዋሉ። አሚን። ሰላም አለይኩም። መልካም ቀን። ከወረደ በኋላ እንትን እንዳለው ብዬ እኮ ነው። አየሽ አሁን ከዚህ በፊት አለሽ ጥሩ ነገር ስታወሪ ሰምቼሻለሁ አለሽ። ዛሬ ያወራሽው እኔ አሁን በጣም ነበር የመሰጠኝ። ሁሉም ሰው ከታች አሁን ሁሉም ሰው ተስማምቶት እየደገፈች ነበርና ዛሬ ያወራሽውን እንኳን እንትን አላለውም ቢኬ ማለት ነው። እና የሚቀበልበት እንትኑ በጣም ከባድ ከወረደ በኋላ ማቀሳሰር አይቻልም። በቃ ረኛንም ከወረደ በኋላ ማቀሳሰር እኮ አይደለም እንደዛ ማለቱ። አሁን አንቺ ጭፍግግ ብለሽ ብዙ ስቶሪ ነበር አይደል? የውስጡም የውጩም በጣም እንትን እየታገልሽ ነበርና ከዚህ በፊት ጥሩ ነገር ስታወሪ ሰምቼሻለሁ ብሎ ሲልሽ ይሄ የአይምሮ የሞራል እንትን ነው። ፒኬ ተመለስ በቃ። ለምን ይመለሳል እንዴ? አንተና ተመለስ። ለማንኛውም ቅድሙ እኮ መጨቆን አለመጨቆናችንን በቃ እኛ እንናገር ለማለት ያክል ነው እንጂ መግባት አልፈለኩም ነበር። በዛ ላይ ደግሞ ከወንድ አንጻር ራሱ ማለት ነው ይህ ሁሉ ነገር ተደርጎ ንብረትን ልውሰድ ካለችው ፌር ይሆናል ለማለት ነው። ማለት ሎጂካሊ ራሱ ማለት ነው። እንግዲህ እናመሰግናለን። ቢሆንም ፒኪንግን አልተመቸውም ነው ሀሳቡ እኮ። ልጁ ከባድ እየተከራከረ ነበረ እና ኦሜጋ ነው የሚለው ነበረው። ምናልባት ሃይማኖት የመቀየር ሀሳብ ካለው ሃይማኖት ከመቀየር ጋር ጾታ መቀየር የለም እና ኦሜጋ ማለት ነው። ሁለቱም ናቸው ለነገሩ። ምናልባት ወደ እስልምና መግባት ከፈለገ ከመስለም ጋር ጾታ መቀየር የለም ብላችሁ ብታሳርፉት መልካም ነበር እኮ። በጣም ስለተጨነቀ ማለት ነው። ሴቶች ላይ ብቻ ነው ሲጠይቅ የነበረው። ወደ ራሱ እንዳይዞርም እየተከላከለ ነበርና አይ ባቢ የሚገርመኝ ነገር ማለት ነው የሚኖረው ሰው ማለት ቆረቆረኝ አልተመቸኝም ካላለ
ለምንድን ነው ሌላ ሰው መጥቶ እኔ ልቆርቆርልሽ የሚለኝ እኮ ነው። እኔ እኮ አልገባኝም። በቃ ተመችቶኛል ካልኩኝ ተመችቶኛል። እዚህ ጋር አቢዩዝ የሚደረግበት ህይወት ውስጥ ሴት ልጅ ፍቺ መጠየቅ አትችልም እየተባለ እዚህ ጋር ደግሞ አቢዩዝ ሳይደርስብኝ ራሱ ማለት ነው ሰውየው ካስጠላኝ መፋታት እችላለሁ እያልኩኝ ምን አይነት ኮምፓሪዥን ነው እያደረግን ያለ ነው? ስለዚህ እኔ ነኝ መጀመሪያ የምኖርበትን ህይወት መናገር ያለብኝ። ገብቷል? ለእኔ ተቆርቁሬልሻለሁ ሲል ለዛችኛዋ እህቱስ አቢዩዝ እየተደረገች ነገር ግን ዝሙት ካልሰራ ወይም ደግሞ ዝሙት ካልሰራች ፍቺ የለም የሚባልበት ውስጥ እየኖረች ሀውካም እንዴት ነው ኮምፔር ልናደርግ የምንችለው? ስለዚህ ፐርሰናሊ ራሱ ይሄ ሎጂካሊ አያስኬድም። ያልሰራችበትንም ብር ይዞ መሄዱም ዝሙት ካልሰራች መፋታት የለም ምናምን የሚለው አስገዳጅ ይመስላል። ይሄ ከባድ ነው። ደህና ነህ ባቢ? እኔ ደህና ነኝ። በጣም ረጅም ጊዜ እንኳን ያገኘሁህ። ሁላችንም የመተኛ ሰዓታችን መሰለኝ። አዎ ራሴን ላጠፋ ነው። ምን ታደርጊዋለሽ? እሺ በሚቀጥለው ራስን ስታስነሳ እንገናኛለን ኢንሻአላህ። ሰላም። እሺ ኮኒ እናመሰግናለን ስለመጣሽ ስለአወራሽ አመሰግናለሁ። ከታች ያላችሁ ሰዎችንም እንደዚህ ቤቴ ናፍቆኛል። ገባ እንዴ ሞዴሬተር ራሱ እስካሁን ድረስ አለች። በጣም ገረመኝ።